አሁን ኤአይ ኮድ ማድረግ እየቻለ ነው። አሁን ላይ ኮዲንግ መማር ኢዝ ኢት ዘ ራይት ዲሲሽን የምትለዋ ጥያቄ ዩቲዩብ ላይ ሰርች አድርጋችሁ ከሆነ የተለያየ ሰው የተለያየ አስተያየት ይሰጣል። ኮድ መጻፍ ከዚህ በኋላ ዋጋ የለውም ብሎ ወገቡን ይዞ ኮስተር ብሎ የሚያወራ ሰው ሰምቻለሁ። ትልቅ ቦታ ላይ ያለ ብዬ የማስበው ሰው እሱ ብቻ አይደለም። ሌላ ብዙውን ሰው አእምሮ ውስጥ ጥያቄ እየፈጠረ ያለ ነገር ከ2023 መጨረሻ ጀምሮ ትልልቅ ካምፓኒዎች ላይ እነ ፌስቡክ፣ እነ አማዞን፣ እነ ተስላ፣ እነ ማይክሮሶፍት ላይ ያሉ ሰዎች የቴክ ካምፓኒዎች ናቸው። እነዚህ ሰዎች ኮንስታንትሊ ሌኦፍ 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 ሲባል ትሰማላችሁ። የቴክ ሰው ነው ሌኦፍ እየተደረገ ያለው። ከቴክ ካምፓኒ ሌኦፍ ከተደረገ የቴክ ሰው ነው ሌኦፍ እየተደረገ ያለው። ቴክ ፊልድ አበቃለት እንዴ? ሳቹሬት አደረገ እንዴ? ከዚህ በኋላ ቴክ መማር ምን ጥቅም አለው? ባልማር ይሻላል እንዴ የሚል ጥያቄ መልቲፕል ጊዜ ተጠይቄ ያውቃለሁ። አም ፕሪቲ ሹር በተወሰነ ደረጃ ይሄ እናንተ አእምሮ ውስጥም አትሊስት ቃጨል ማድረጉ አይቀርም። ለምንድን ነው ኮዲንግ የምትማሩት? አሁን እዚህ ጋር ኤአይ ኮድ እየጻፈ ነው። ሞኝ ናችሁ እንዴ? ለምንድን ነው ኮድ የምትማሩት ብሎ ቢጠይቃችሁ አንድ ሰው መልስ ሊኖራችሁ ይገባልና ስለ መልሱ እናውራ። እኔ ዛሬ የምጀምር ተማሪ ብሆን ኖሮ knowing everything I know so far ከ2006 ጀምሮ 2026 in the last 20 years ያወቅኩትን ቴክ ሴክተር ውስጥ ያለውን ነገር አውቄ ኤአይ ገና 2022 ላይ ከመለቀቁ በፊት ነው። የኛም ቪዲዮዎች አይታችሁ ከነበረ እኛ 2019 ላይ ነው ይሄ ነገር እየመጣ ነው ሌትስ ቢ ሬዲ የሚል ቪዲዮ ለቀን ሰውን ማዘጋጀት የጀመርነው እና knowing everything I know ዛሬ ከዜሮ ከሬሬን የምጀምር ሰው ቢሆን ኖሮ የምጀምረው ፉል ስታክ በመማር ነው። ፉል ስታክ የኛ ኮርስ ስለሆነ አይደለም። እኛ 7 ኮርስ አለ። ዳታቤዝ አለን፣ ሼርፖይንት አለን፣ ሚልሶፍት አለን፣ ኪዌይ አለን፣ ኤደብሊውኤስ አለን፣ ፉል ስታክ አለን። ከፉል ስታክ ነው የምጀምረው። ለምን? ፉል ስታክ ማለት አንድ ሰው ከዜሮ ተነስቶ አፕሊኬሽን መስራት ችሎ የቢዝነስን ኤፊሽንሲ መጨመር ማለት ነው። ለምን? you have to understand this point። ትልቋ እየመጣች ያለችው ጥያቄ ከኤአይ ጋር የተያዘች ስለሆነ ይህንን እንድትረዱት ላርግ። ኤአይ ኮድ እየጻፈ ነው። there is no need ከዚህ በኋላ ኮደር የመሆን የምትለዋል። እስቲ ሶፍትዌር ነው አይደለም የምትሰሩት? ኮድ የሚጽፈው ናችሁ። ሶፍትዌር ነው ቢልድ የምታደርጉት። መጨረሻ ላይ ስራችሁ ሶፍትዌር ቢልደርነት ነው፣ አፕሊኬሽን ቢልደርነት ነው። አፕሊኬሽን ቢልድ እንድታደርጉ የሚከፍላችሁ ሰው ማን ነው? እቺን ነጥብ እየያዛችሁ ሂዱ። ቢዝነሶች ናቸው አይደለ አፕሊኬሽን ቢልድ የሚያስደርጉት። እናንተም ስሞል ቢዝነስ ራሳችሁ መጀመር ከፈለጋችሁ ለራሳችሁ ስሞል ቢዝነስ አፕሊኬሽን ትፈጥራላችሁ። ግን እናንተን የምቀጥር ከሆነ አንድ ቀጣሪ ቢዝነስ አለኝ፣ ይህንን ቢዝነሴን ረን የማደርግበት አፕሊኬሽን እፈልጋለሁ፣ አፕሊኬሽኔን የሚሰራልኝ ሰው እፈልጋለሁ ብሎ ነው የሚቀጥራችሁ አይደለ? ሁለት ቢዝነስ አሉ እንበል። ኤኒ ቢዝነስ ናቸው። ይሄኛውም ጫማ ነው የሚሸጠው፣ ይሄኛውም ጫማ ነው የሚሸጠው እንበል። ይሄኛው ጫማ የሚሸጠው ካምፓኒ ከዚህኛው ጫማ የሚሸጥ ካምፓኒ ጋር ውድድር ላይ ነው ያለው። አሁን ውድድር ላይ ማለት ዓለም ላይ የሚየኖርን ያለ ነው፣ ካፒታሊስቲክ ዓለም ላይ ስለሆነ ያለ ነው። ውድድር ላይ ናቸው እነዚህ ጫማ ሻጮች። የዚህኛው ጫማ ሻጭ ካምፓኒ ቆይ ከስተመሮቼ እንዲደሰቱ ምን ኮንቪኒየንስ ልፍጠርላቸው ብሎ አፕሊኬሽን ልስራላቸው አለ እንበል። ይሄኛው ገና መንቀሳቀስ ሳይጀምር ከስተመሮቹ ኦንላይን የሚገዙበት አፕሊኬሽን ሰርቶ ጨረሰ ይሄ ካምፓኒ። አሁን ኮንቪኒየንስ ለከስተመሩ ስለሰጠ ለከስተመሩ ቀረብ ስላለ ይሄኛው ካምፓኒ ብዙ ከስተመር ስለሚያገኝ ማሸነፍ ጀመረ አይደለ? ማርኬት ሼሩን መያዝ ጀመረ። አሃ ከኔ ማርኬት ሼር እየወሰደ ነው ወደ ማርኬቱ ቀረብ ስላለ ብሎ ይሄኛው ካምፓኒ ምን ማድረግ አለበት? አፕሊኬሽን መስራት አለበት። አሁን እኩል ሆኖ አይ ቆይ እኔ ጫማ ለመስራት ያለኝ የኦፕሬሽን ኮስት ከፍተኛ ስለሆነ ኢንተርናል ኦፕሬሽንን ረን የማደርግበት አፕሊኬሽን ልስራና ኮስቴን ልቀንሳል።
ኮስቱን ቀንሰው ፕራይሱን ቀነሰ። ይሄኛው ካምፓኒ ፕራይሱን ሲቀንስ ብዙ ከስተመር ማግኘት ቻለ። ብዙ ከስተመር አሁን ሲያዝ፣ ይሄኛውም ደግሞ አይ እኔም ያን አይነት አፕሊኬሽን ልስራና ልፎካከር። አፕሊኬሽን የሚሰሩት ሰዎች ቢዝነሶች ናቸው። የሚሰሩበት ምክንያት አንዱ ከአንዱ ጋር ለመፎካከር ነው። ሪመምበር ይችን ዛሬ አይደለም የዛሬ 2000 ዓመት ብትሄዱ ወደኋላ አንድ ሰርቪስ ፕሮቫይደር ካለ አንደኛው ሰርቪስ ፕሮቫይደር ጋር እርስ በርሳቸው ሲፎካከሩ አንዱ አንዱን የሚያሸንፈው ቴክኖሎጂ የያዘው ነው። የዛሬ 2000 ዓመት ዶማ ሊሆን ይችላል ቴክኖሎጂ። ዶማ ቀድሞ የያዘው ቢዝነስ ያሸንፋል። ቴክኖሎጂ ነው ዶማ። አይ ዶማ አስፈልገኝም ብሎ ወደኋላ መቅራት አይቻልም። ይህም ዶማ ይዛል። ከዛ በኋላ እያለ እየተፎካከሩ ዛሬ ላይ ደረሱ። ዛሬ ላይ መፎካከሪያው አፕሊኬሽን ነው። አፕሊኬሽን እየሰራ ያለው ዴቨሎፐር ነው። ዴቨሎፐሩ አፕሊኬሽኑን ለመስራት የሚወስድበት ጊዜ እንበልና አንድ አፕሊኬሽን ለመስራት 100 ሰዓት ይወስድበት ከነበረና ኦል ኦፍ ኤ ሰደን ያ ሰውዬ አስማተኛ ሆነና በ2 ደቂቃ መስራት ጀመረ እንበል። በ2 ደቂቃ ይሄ ሰራ ማለት ይሄኛው ቢዝነስ አሁንም በ2 ደቂቃ መስራት አለበት ነው እንጂ አለመስራት አይደለም አይደል ያለበት። ለመፎካከር ሲል በ2 ደቂቃ የምታልቅ የሆነች አፕሊኬሽን መስራት አለበት፣ የከስተመርን ኮንቪኒየንስ የሚጨምር። አሁን አፕሊኬሽን ብቻ መሆኑ ይቀርና ሜቢ መነጽር ላይ የሚያሳይ ነገር ሊሆን ይችላል። ሜቢ የሚያዋራ አፕሊኬሽን ሊሆን ይችላል። ሜቢ አንተ የምትፈልገውን አንደርስታንድ አድርጎ ቀድሞ ሰጀስት የሚያደርግ ሊሆን ይችላል። ኢንተሊጀንት የሆነ ማሰብ የሚችል አፕሊኬሽን እየሆነ ይሄዳል ከስተመሩን ኮንቪኒየንስ ለመፍጠር። አሁንም ይሄኛው ጠጋ ባለ ቁጥር 100 ሰዓት የወስድበት የነበረው ዴቨሎፐር በሆነ አስማት እንበልና አስማቱ ኤአይ ነው እንበል፣ አልደረሰም አሁን እንበል። የዛሬ 5 ዓመት እናስብ። የዛሬ 5 ዓመት ራሱ ኤአይን ተጠቅሞ በ2 ደቂቃ የሚጨርስ ዴቨሎፐር አለ እንበል። ይሄኛውም ካምፓኒ ያንን ዴቨሎፐር ይፈልገዋል በ2 ደቂቃ የሚጨርሰውን። የዛሬ 5 ዓመትም ሁለቱ ዴቨሎፐሮች ናቸው የሚፎካከሩት። ለምን? ቴክኖሎጂ ጥግ ላይ ነው ቢዝነሶች የሚፎካከሩት። ማርጅን ያለው ቴክኖሎጂ ጥግ ላይ ነው። መቼም ወደፊትም ቴክኖሎጂ ሳቹሬት አደረገ ብሎ ነገር የለም። የሚወስድብን ጊዜ ሊቀንስ ይችላል። 1977 ላይ እነ ሲ ፕላስ ፕላስ ምናምን ሲለቀቅ አንድ አፕሊኬሽን ለመስራት የሚወስደውን ጊዜ አይደለም ኤአይ ሳይኖር አሁን 2026 ላይ የምንወስደው። ባይኖር እንኳን በጣም ፍጥነቱ ጨምሯል። ስቲል ግን የዴቨሎፐር ቁጥር እየጨመረ ነው የሄደው። ኤአይም ቢመጣ ቢዝነሶች መፎካከራቸውን አያቆሙም። መፎካከራቸውን ስለማያቆሙ የሚፎካከሩት በቴክኖሎጂ ነው። ቴክኖሎጂውን ደግሞ የሚጠቀምላቸው ቴክኖሎጂስት ነው። ቴክኖሎጂስት ማለት ደግሞ አዲስ ሞመንት አፕሊኬሽን ላይ ነው ያለው። ከአፕሊኬሽን ወርዶ አሁን ብዙ ሰው ግራ የሚጋባው ምንድን ነው? ከአፕሊኬሽን ወጥቶ ኤአይ ላይ ሄዷል የምትለዋ ላይ ነው። ኤአይ የሚባል ነገር ብቻውን ያለ ነገር ከአፕሊኬሽን ውጭ የለም የለም። ምን ማለቴ ነው መሰላችሁ? ኤኒ አእምሮች ውስጥ የሚመጣ ኤአይ ያስቡልኝ እስቲ። ለምሳሌ ፌስቡክ ላይ ያለ ሪኮሜንዴሽን ሲስተሙ አለ አይደለ? ኦር ዩቲዩብ ላይ ያለ ሪኮሜንዴሽን ሲስተሙ አለ አይደለ? ሪኮሜንዴሽኑ ያለው ዩቲዩብ ላይ ነው። ዩቲዩብ ኢዝ አፕሊኬሽን፣ ሪኮሜንዴሽን ሲስተሙ ከአፕሊኬሽኑ ጋር የተያያዘ ኤአይ፣ ኢንተሊጀንት ኤአይ። ከአፕሊኬሽኑ ውጭ ያለ ኢንተሊጀንት የሆነ ሲስተም ብላችሁ የምታስቡት ነገር እንደ ዴቨሎፐር ሆናችሁ የለም። መኪና መንዳት አፕሊኬሽኑ ነው መኪናው ላይ የሚነዳው። ስቲል አፕሊኬሽን ያስፈልጋችኋል። ቻትጂፒቲ አፕሊኬሽኑ ነው ስልካችሁ ላይ የመጣው። አፕሊኬሽኑ ነው ኮምፒውተራችሁ ላይ የመጣው። ከጀርባ ያለው ብሬን አለ፣ ግን ስቲል ዴሊቨር የሚደረገው ስሩ አፕሊኬሽን ስለሆነ ባክቦኑ የዛሬ 5 ዓመትም የዛሬ 10 ዓመትም የማይቀየረው አፕሊኬሽኑ ነው። ለምን መሰላችሁ? የዛሬ 10 ዓመትም የማይቀየረው የዛሬ 25 ዓመት ይሄን ኢንተርኔትን ሲዘረጋ ይሄ ሲግናል ሲስተሙ በየቦታው ያለው ኢትዮጵያ ውስጥ ያላችሁ ቴሌ ላይኖቹ ወይም አሜሪካ ውስጥ ያላችሁ ኤቲኤንቲ ሞቢል ምናምን የዘረጉት ላይን የሚጠቀሙት ቴክኖሎጂ፣ የሚጠቀሙት ፕሮቶኮል፣ የሚጠቀሙት ላይን ቲሲፒ አይፒ የሚባለው ኔትወርክ
ትሪሊየንስ ኤንድ ትሪሊየንስ ኤንድ ትሪሊየንስ ኤንድ ትሪሊየንስ ወስደው በየባህሩ የዘረጉት ኔትወርክ ኢዝ ሜድ ፎር ዘ ኤችቲቲፒ ቲሲፒ አይፒ ፕሮቶኮል። ያንን ኔትወርክ እስካልቀየሩ ድረስ የዛሬ 20 ዓመትም ስቲል ኤችቲቲፒ ቤዝድ ቲሲፒ አይፒ ኔትወርክ ነው የምንጠቀመው። ያ ኔትወርክ ደግሞ ሰርቨር ሪኩዌስት የሚልክ ሪኩዌስት የሚቀበል ይፈልጋል። ሰርቨር ያስፈልገዋል። የሚቀበልበትን ክላይንት ፊት ለፊት ላይ ያለ ነገር ያስፈልገዋል። ፍሮንቲንድ ያስፈልገዋል። ከጀርባ ፕሮሰስ የሚያደርገው ነገር ሜቢ ዳይሬክትሊ ከዳታቤዙ ጋር ሊያወራ ይችላል። ስቲል ግን መላኩ አይቀርም። የተወሰነች ሞዲፊኬሽን ልትኖር ትችላለች እንጂ የዛሬ 10 ዓመትም ቴክኖሎጂ ማለት ዲጂታል ዓለም ላይ ፉል ስታክ አፕሊኬሽን ነው። እርግጠኛ ሆኜ ነው ይህንን የምነግራችሁ። ፉል ስታክ የትም አይሄድም፣ የትም አይሄድም። ፉል ስታክ ኢንተለጀንሱ ዴሊቨር የሚደረገው ስሩ ፉል ስታክ። ያንን ኢንተለጀንስ ዴሊቨር የሚያደርገው ሰው፣ ያንን ኢንተለጀንስ ለቢዝነሶች ፕሮቫይድ የሚያደርገው ሰው ፉል ስታክ ዴቨሎፐሩ ነው። ፉል ስታክ ዴቨሎፐር ሳይኮን ኢንተለጀንሱን ዴሊቨር ላድርግ ብላችሁ ብታስቡ አሁን እየታሰበ ያለው ነገር ወይም ሮንግ የሆነው ነገር አይታችሁም አታውቁም። አንድ አፕሊኬሽን ዴቨሎፕ ማድረግ የማይችል ሰው የሆነ እንትን ኤአይን ተጠቅሞ አፕሊኬሽን ሰርቶ ዲፕሎይ አድርጎ የአፕሊኬሽን አሜዚንግ ሆነ የለም። በምኞት አለ ያ ሰውዬ እንትን ቫይብ ኮድ አድርጌ እንትን አድርጌ ኤጀንት ኮዲንግን ተጠቅሜ ላውንች አድርጌ የለም። ግን በአካል የምናውቀው ሰው ኮድ ማድረግ የማይችል አፕሊኬሽን ዴቨሎፕ ማድረግ የማይችል ኤአይን ተጠቅሞ ኤፊሽንሲውን ኢምፕሩቭ አድርጎ ያለምንም ኮዲንግ ኖሌጅ ዓለምን ኤፊሽንሲ ወይ ኮምፒታንት እንደመሆነ ማድረግ የተጻፈ አፕሊኬሽን ቬሪ ታይኒ ትንንጥዬ እንደ እና ዴቨሎፐር ብትሆኑ ሳምንት ወስዳችሁ የምትሰቡትን አይነት አፕሊኬሽን ሊሰራ ይችላል እንጂ አንድ ሰው ዝም ብሎ ከዛ ውጭ ኮምፒታንት የሚያደርገው ደረጃ ላይ የሚደርስ የፉል ስታክ ኮንሰፕትን አንደርስታንድ የማያደርግ ዴቨሎፐር የለም። የዛሬ 3 ዓመትም የዛሬ 5 ዓመትም አድቫንቴጅ የሚኖረው ሰው ኦልሬዲ መሰረቱን አንደርስታንድ የሚያደርገው ሰው ነው። ኦልሬዲ ምንድን ነው ኮዱ፣ ምንድን ነው ፕሮቶኮሉ፣ ምንድን ነው ኤችቲቲፒ ሪኩዌስት የሚላከው፣ ምንድን ነው ሪሲቭ የማደርገው፣ ምንድን ነው የቢዝነስ ኤፊሽንሲ እንዴት ነው ዴሊቨር የማደርገው፣ ምንድን ነው እሱ ነገር የምትለውን አንደርስታንድ የሚያደርገው ሰው ነው። የዛሬ 5 ዓመትም ኮድ መጽሐፍ ባይኖርበት እንኳን በአፉ እያወራ ከኤአይ ጋር እንደዚህ አይነት አፕሊኬሽን ነው የምፈልገው፣ እንደዚህ ነው ፕሮቶኮሉ እንዲላክልኝ የምፈልገው የምትለውን ጋይድ የሚያደርገው ሰው ሙሉ አፕሊኬሽኑን አንደርስታንድ የሚያደርግ ሰው ነው። አዲስ ሞመንት ከሆነች የሆነ ቦታ ላይ ኮድ እኮ ኤአይ ሊጽፍ ነው፣ ከዚህ በኋላ ኮደር መሆን የሚያስፈልግ አይመስለኝም የሚል አስተያየት ከሰማችሁ እንኳን አይ ጋራንቲዩ ያ ሰው ዲፐር የሆነ ወይ የቢዝነስ ወይ የፕሮግራሚንግ ኖሌጅ ያንሰዋል። የገረሙኝ 2 ሰዎች አሉ። የኢንቪዲያ ሲኢኦ ሲል ሰምቻለሁ። ኮደርስን ከዚህ በኋላ ላንፈልግ እንችላለን ኢን 5 years አፕሊኬሽን ዴቨሎፐሮችን። የዛሬ 3 ዓመት ሲል ግራ ገብቶኝ ነበረ። የሚያውቅ የምለው ሰው እንዴት እንደዚህ አይነት አስተያየት ይሰጣል ብዬ። ኢንቪዲያ እንግዲህ ማለት የሚገርም ካምፓኒ ነው። የሱ ሲኢኦ ደግሞ ማለት የሚገርም ጂኒየስ ሰውዬ ነው። ግን ኢን ማይ ኦፒኒየን ሂ ጋት ዚስ ሮንግ ኤቭሪ ዋን ኦፍ አልስ። እነ ትላንትና ራሱ ቤዞስን እየሰማው ነበረ። ትላንትና ፌስቡክ 8000 ሰው ሌይኦፍ አድርጎ በኤአይ ምክንያት ነው እነዚህ ሰዎች ሌይኦፍ የተደረጉት ሲባል ትላንትና የሰጠው አስተያየት ላይ ኢትስ ናት በኤአይ ምክንያት አይደለም ሰው ሌይኦፍ እየተደረገ ያለው። ኤአይ ሪፕለስ ያደረገው ዴቨሎፐር የትኛውን ቦታ ላይ ብትሄዱ አታዩም። ሰው ሌይኦፍ እየተደረገ ያለው ትልልቆቹ ካምፓኒ ላይ ኢዝ ኦንሊ ቢኮዝ ከ2021 እስከ 2022-23 ድረስ ከአቅም በላይ ከሚያስፈልጋቸው በላይ ሰው ቀጠሩ። ከዛ ይሄ ሰው በመቅጠር ስቶክ ማሳደግ የሚባል ውድድር ነበረ በፊት። ሞር ሰው ያለው ሰው ካምፓኒው ትልቅ የሆነ ሰው ስቶኩ ይገዛለታል። ስቶኩ እንዲገዛለት ዝም ብሎ የመቅጠር ውድድር ነበረ በፊት። አሁን ኤለን ማስክ ትዊተርን ከወሰደ በኋላ 80% ሰው እኮ ምንም ሳያስፈልግ ነው የተቀጠረው አባሮልኝ ካለ በኋላ
80%ቱን ሰው አባሮ ትዊተር ፈንክሽናል እንደሆነ ፕሩፍ ካደረገ በኋላ ውድድሩ ተቀልብሶ ትንሽ ሰው ይዞ ካምፓኒ ረን ማድረግ ይቻላል እንዴ ወደሚለው ውድድር ገባና ይሄ ምንም ስራ ሳይሰሩ የተቀጠሩ ሰዎች ዝም ብለው እየተባረሩ ነው። ኤአይ መጥቶ እነሱን ሪፕሌስ አድርጎ አይደለም ሰው እየተባረረ ያለው። ዩ ሃቭ ቱ አንደርስታንድ ዚስ። ጎግል ላይ ዛሬ ብትሄዱ ጎግል ወደ ስንት መቶ ሺህ ኤምፕሎይ ያለው 95% ሪቬኑ ዛሬም እየመጣ ያለው ከሰርች ብቻ ነው። በኤምፕሎይ ደረጃ ብታዩት 90%ቱ ኤምፕሎይ በትርፍ ደረጃ አያስፈልግም ለጉግል። 10%ቱ ኤምፕሎይ በቂ ነው ሰርችን ኦፕሬት ለማድረግ ትርፍ ብቻ ከሆነ የሚያዩት። አይ እኔ አልፈልጋችሁም ሰርች ላይ የማትሰሩ ሰዎች ብሎ ሲያባርር ሰው ለምን አባረርክ ሲባል ኤፊሽንሲ ስለፈጠርኩኝ በኤአይ ምክንያት ሲል ስቶኩ ይነሳል። ኢን ዘ ላስት 2 years ያየነው ትሬንድ። ሲጀምር ግን እነዚያ 90% ሰዎች ለትርፍ የተቀጠሩ አይደለም፣ ሌላ ነገር ሪሰርች ለማድረግ ሌላ ነገር ለመጨመር ሌላ ነገር ለማሳደግ እንጂ ትርፉ እነሱ ጋር አይደለም እየመጣ ያለው። አሁን ትርፍ ላይ ማተኮር ሲጀመር እየዘለሉ ያላስፈላጊ የተቀጠሩ ሰዎችን ሲቀንሱ የሚሰጡት ሪዝን ኤአይ ቤዝድ የሆነ ዴቨሎፕመንት ስለጀመርን ነው። አሁን ሪሰንትሊ የሚወጡ ሪፖርቶችን ማየት ትችላላችሁ። 0 ዴቨሎፐር በኤአይ ማደግ ምክንያት ሬኦፍ የተደረገ ዴቨሎፐር የለም። እኛ ጋር ያሉ ዴቨሎፐሮች ኤአይ ስለመጣ እኛ ፍጥነታችን ጨመረልን እንጂ ዴቨሎፐር አንቀንስም። ቀን አልቀነስንም። ለምን እንቀንሳለን? ምክንያቱም ገና እንደውም መጨመር አለብን። እቺ ነገር ትንሽ ኮምፕሌክስ ነች ለመረዳት፣ ግን ቀስ እያለ እየታየ ነው። አሁን ቀስ እያለ የዛሬ 2 ዓመት የነበረው በቃ ኮዲንግ አያስፈልግም የሚለው እየመጣ አሃ ኮደር ለካ አሁንም ያስፈልጋል፣ ለካ አሁንም ያስፈልጋል። ትላንትና ቤዞስ እንደዛ ሲል የዛሬ 15 ቀን የጉግል ሲኢኦ ወጥተው ኮደሮችንማ ስቲል እንፈልጋለን፣ ጁኒየሮችንማ ስቲል መቅጠር አለብን ሲል ቀስ እያለ እየተመለሰ ነው። you have to understand እናንተ ዛሬ ስትጀምሩ for some reason የሆነ ሰው አስተያየት ሰጥቷችሁ ኮድማ ኤአይ ስለሚያደርግ ከዚህ በኋላ ኮድ ባትማሩ የሚል ነገር ከመጣ in front of you just ጆሮአችሁን ያዙት። ኮድ በመጻፉ ምክንያት ኤአይ አንድ ሰውን አላባረረም። ኤፊሽንሲ ጨምሯል። I understand የብዙ ኮደሮች ኤፊሽንሲ ጨምሯል። ግን ቅድም ያልኳችሁን ነገር እወቋት፣ ውድድሩ አይቆምም። ይሄ ነገር የዴቨሎፐሮቹ ኤፊሽንሲ የእግዜር ስፒድ አምጥተው የ100 ሰዓቱን ስራ በ1 ደቂቃ መጨረስ የሚችሉበት ጋር ከደረሱ ዴቨሎፐሮቹ ይሄኛውም ካምፓኒ ከቻፕ ማድረግ ስላለበት በ1 ደቂቃ የሚጨርሱ ዴቨሎፐሮችን ይፈልጋል። በ1 ሰከንድ ጋር ከተደረሰ በ1 ሰከንድ የሚጨርሱ ዴቨሎፐሮች ጋር ይደረሳል። ውድድሩ አያቆምም መቼም ቢሆን። ውድድሩ እስካላቆመ ድረስ ውድድሩ ያለው ቴክ ላይ እስከሆነ ድረስ ቴክ ማለት ደግሞ ኤአይ ላይ እና ፉል ስታክ ላይ እስከሆነ ድረስ ያለው አሁን ላይ የፉል ስታክን ቤዝ መገንባት is the best thing anyone can do. so ምናልባት እንኳን እስቲ ይጠቅመኝ ይሆን እንዴ አይጠቅመኝ ይሆን እንዴ የምትለው አእምሯችሁ ውስጥ እንኳን ከመጣችና በዚህ ምክንያት ይሄኛውንስ ካውንተር አግሪመንት ምን ታስብበታለህ ካልን ዛሬ እናጣራው። ምክንያቱም እቺን ዳውት ለ6 ወር አልፈልግም አእምሯችሁን ክሮስ እንድታደርግ ፎከስ ዶናችሁ the best full stack developer ነው ሆኖ የምፈልገው ኮንሰፕቱን የተረዳ ፋውንዴሽኑን የያዘ ሰው። ምክንያቱም እዛ ላይ ነው ገንብታችሁ ከኤአይ ጋር ኢንተግሬት አድርጋችሁ እሱን ኢንተግሬት ማድረግ ስትችሉ ነው ቢዝነሶችን ኤፊሽንሲ መጨመር የምትችሉት። ውድድሩ ያለው ክፍያው ያለው አፕሊኬሽንን ሰርታችሁ የቢዝነስን ኤፊሽንሲ መጨመር ላይ ስለሆነ እዛ ጋር እስክትደርሱ ድረስ በፉል ኢነርጂ እንድትሄዱ ከአእምሯችሁ ዳውቱ መሄድ ስላለበት አሁን ያልኳችሁ ኮመንት ላይ የሰማችሁት ነገር አእምሯችሁን ክሮስ ያደረገ ነገር ካለ እሷን እናጣራ። የየባቹ ቻሌንጅ ይለያያል። የእናንተ ባች ነምበር 1 ቻሌንጅ ከኤአይ እና ከሌይኦፍ ጋር የተያያዘ ስለሆነ ኢቭን ዞ ሙሉ የከፈላችሁ ቢሆንም ኢቭን ዞ ኦልሬዲ ቁርጠኝነታችሁን ያሳያችሁኝ ቢሆንም ስቲል ትንሽም ዳውት እንድትኖር ስለማልፈልግ ምንድነው አእምሯችሁ ውስጥ ያለች ጥያቄ እየተነሳባችሁ ያለች ነገር አለችውን የምትለዋን እንመልስ። እስቲ ጥያቄ ያለው ሰው አለ
ኮንሰርኒንግ ሌይኦፍስ፣ ኮንሰርኒንግ የኤአይ ዴቨሎፕመንት እና የፉል ስታክ አስፈላጊነት፣ ኮንሰርኒንግ ኮዲንግ እና ኤአይ። ከነዚህ ጋር የተያያዘ ነገር ጥያቄ ያለው ሰው አለ? ዲስከስ እናድርግበት። ይሰማል? ይሰማል? ቀጥይ። አሁን እኔ ብዙ ዲቨሎፐሮች ሲሉ የምሰማቸው አሁን ጁኒየር ዴቨሎፐር ሆኖ ሰው ማርኬቱ ላይ ፔኔትሬት ለማድረግ አሁን ባለው ሁኔታ በጣም ከባድ ነው ሲሉ ሰማቸዋለሁ። እና እኛ አሁን 6 ወር ከተማርን በኋላ ጁኒየር ነው የምንሆነው ለተወሰነ ያክል ኤክስፔሪየንስ ስለማይኖርም ማለት ነው። እና እሱ ነገር እንዴት ነው የሚሆን? ማርኬቱ እንዴት ነው ፔኔትሬት የምናደርግ ስቲል በዚህ ሌኦፍ እና ኤአይ ባለበት ጊዜ ማለት ነው? በጣም አሪፍ ሲ አንድ ጥያቄ እጇን አውጥታ በመጠየቋ ሀና ሞስት ፕሮባብሊ ሳታውቂው እዚህ ጋር ያለውን ሰው የመቶውንም ሰው ጥያቄ ነው የጠየቅሽው እና ኢትስ ቬሪ ሄልፕፉል ጥያቄ መጠየቅ። የብዙ ሰውን ጥያቄ ስለሆነ የምጠይቁት ፕሊስ ጥያቄ መጠየቅ ኢትስ ቬሪ ጉድ ኮንትሪቢሽን። ሶ ልመልስልሽ ይህንን ጥያቄ ኢትስ ዋን ኦፍ the biggest challenges የእናንተ ዘመን the biggest advantage እንዳለ ሁላ የእናንተ ዘመን biggest challenge ይሄ ነው። ሀና አሁን እኔ የምለው ነገር በደንብ ሴንስ ሳይሰጥሽ አልለቅሽም። አንቺ ገባሽ ማለት ሁሉም ሰው ገባው ማለት ስለሆነ I really want you to understand ምን ማለቴ እንደሆነ መልሱ። አንቺን ሳይሽ ከኔ ጋር ስትወዳደሪ ሜቢ የኔ ግማሽ እድሜ ልትሆኝ ትቻለሽ፣ ወይም በጣም እንለያያለን በእድሜ። እኔ ኮሌጅ ስገባ ኮሌጅ የገባሁት በኢሮፒያን አቆጣጠር 2001 ነው። የዛሬ 25 ዓመት ማለት ነው። የዛሬ 25 ዓመት ኮሌጅ ስገባ የነበረን ነገር ወላጆቻችን እኛን ኮሌጅ ሲልኩን የነበራቸው አቲቲዩድ ምንድን ነው? የወላ አዱኛ አሁን እድሜ 18 ሊሞላ ነው። 18 ዓመት ሲሞላ አደልት ልትሆን ነው። አደልት ስትሆን ሆንክ ማለት ደግሞ ሪስፖንሲቢሊቲ የራስህን መቻል አለብህ። ምግብህን መቻል አለብህ። መጠጥህን መቻል አለብህ። ቤት ኪራይን መቻል አለብህ። ኔክስት ይር ከቤት ውጣና ራስህን ቻል ብንልህ there's only so much you can do። ለምሳሌ ቀን ሰራተኛ ልትሆን ትችላለህ፣ ወይም ደግሞ የሆነ የተወሰኑ ሰዎችን ማስጠናት፣ ህፃናቶችን ማስጠናት ልትሰራ ትችላለህ። ወይም ደግሞ ይሄ ሚኒመም የሚከፍሉ የጉልበት ስራዎች የሉ፣ ወጣት ያለው ጉልበት ስለሆነ እነሱን መስራት ትችላለህ። ግን እሱን ከምታደርግ የሚቀጥለውን 4፣ 5፣ 6 ዓመት እኛ ቤት ውስጥ ቆይ እና እውቀትህን አሳድግ። ሂድና ተፈላጊ ማርኬቱ የሆነ የሚፈልገው ብለህ የምታስበውን እውቀት አኳየር አድርግ in the next 4 or 5 years። ከ5 ዓመት ከመልፋትህ በፊት የሚቀጥለውን 3 ወር፣ 4 ወር፣ 5 ወር ወይም 1 ዓመት ብቻ ለፍተህ ደህና ገቢ የሚያስገኝህ ነገር የቀረ ነገር የለም። ኢዘር ዶክተር መሆን አለብህ፣ ኢንጂነር መሆን አለብህ፣ ሎየር መሆን አለብህ፣ ኦር የራስህ ቢዝነስ ሊኖርህ ይገባል። እነዚህን አራቱን ካልሆንክ አንተ የምትመኘውን አይነት ላይፍ አቺቭ ማድረግ አትችልም። ጎ አውት፣ የሚቀጥለውን 4 ዓመት ታገልና ከሌላ ሰው ብለጥ። በሆነ ፊልድ ኢንጂነሪንግ ሊሆን ይችላል፣ ሜዲካል ሊሆን ይችላል። ከሌላ ሰው እስክትበለጥ ድረስ የሚቀጥለውን 4 ዓመት እኛ እንይዛሃለን፣ ግድ የለም። ከዛ በኋላ ስትወጣ፣ ወደ ማርኬቱ ስትወጣ አንተን የሚፈልግ ሰው ሊኖር ስለሚችል ጎ ሄድ። ስፖንሰር ያደረጉን እንግዲህ ኮሌጅ ሲያስገቡ ወላጆቻችን አደልት ሆነን ነው። በእኔ ጊዜ 2021 ላይ የ6 ወር ኮርስ አጭር ኮርስ ወስዶ ደህና ገቢ ማግኘት የሚባል ነገር የለም። ቴክኖሎጂውም የለም፣ አልደረሰማ ያኔ። ሰው ኢንጂነሪንግ ገባው። 5 ዓመት ነው የተማርኩት። 5 ዓመት ተምሬ ስወጣ ስቲል ማርኬቱ አይፈልገውም የኛን ዲግሪ። አይ ኢዘር እንትን ማስተርስ መጨመር አለብህ፣ ኦር ኢዘር ደግሞ ወይ የራስህን ቢዝነስ ማቋቋም አለብህ የምትለዋ ነገር 2006 ላይ ከትምህርት ቤት ስወጣ ፕሮብለም ለእኔም ለራሱ። ብዙዎቹ ጓደኞቻችን ማስተርስ ሞከሩ፣ እኔ ቢዝነስ ሞከርኩኝ።
ማስተርስ ለማግኘት ከኢትዮጵያ መውጣትም ወዘ ቲንግ ሁላችንም ወጣን። ስቲል ለመጨመር ማርኬቱ ላይ ያለን ተወዳዳሪነት ከዛ 2007 ላይ አይፎን ስትለቀቅ ኦል ኦፍ ሰደን አዲስ ማርኬት ቡም ብሎ ተፈጠረ። የዲጂታል ማርኬት ኤኒቲንግ ታይፕ ማድረግ የሚችል ሰው በመነጽር መፈለግ ጀመረ። 2007 ላይ ኤችቲኤምኤል መጻፍ የሚችል ድሪም ዌቨር የሚባል ነበረ። 2007 ላይ ድሪም ዌቨር ላይ ኤችቲኤምኤል መጻፍ የሚችል ሰው እኔ ቀጥር ያለው $95,000 በአመት እኔ የነበርኩበት መስራት ቤት ኤችቲኤምኤል ይችላል ድሪም ዌቨር ላይ ብዬ ቀጥር ያለው 2008 ላይ እኔ የነበርኩበት መስሪያ ቤት ውስጥ ማለት ነው። 2010 ላይ በመነጽር ስለምንፈልግ የዲጂታል ስኪል ያላቸውን ሰዎች ኢንተረስት ያሳየንን ሰው እንቀጥረውና 6 ወር በእኛ ወጪ ጃቫስክሪፕት እናስተምረዋለን። 100,000 ብር ቀጥረ ነው። ለምን? ከ6 ወር በኋላ አፕሊኬሽን ስለሚሰራልን ከ6 ወር በኋላ 1 ዓመት ከሰራልን ለሱ ኢንቨስት ያደረግነውን እጥፍ ድርብ አድርጎ ስለሚከፍል። ለምን? አንድ የጃቫስክሪፕት ዴቨሎፐር አለን ማለት ለምሳሌ ዋን ኦፍ ዘ ፕሮጀክትስ እኛ ለሆምላንድ ሴኪሪቲ የሰራ ነው ፕሮጀክት እኔ የነበርኩበት ካምፓኒ ውስጥ የ4 ዓመት ኮንትራት $7 ሚሊዮን ነው ያስከፈለው። አንድ ሰው 100,000 ብር ከፍለን ለ1 ዓመት ብናሰለጥን 5ቱን ዓመት ቢሰራልን ስቲል ብናወጣ 3 ሚሊዮን ብናወጣ 4 ሚሊዮን ትርፍ ያለው ቢዝነስ ነው አፕሊኬሽን መስራት። ይሄ ጎልደን የነበረው ኤራ ላይ እናንተ ሳትወለዱ ያደረግናት ኤራ ላይ የነበረው የዴቨሎፐርን እንደዚህ ተንገብግቦ የመፈለግ ነገር ከ2008 እስከ 2017-18 ነበረ። ከዛ በኋላ ሁሉም ሰው እየነቃ ሄደ። እንዴ ኤሌክትሪካል ኢንጂነሪንግ ከምማር እኔም ኤሌክትሪካል ኢንጂነሪንግ ነበር የተማርኩት። ቅንጥስ ብዬ አይቲ ገባው። ጓደኞቼን ጠቅላላ ኤሌክትሪካል ኢንጂነሪንግ የተማሩትን ያኛው አያዋጣም፣ በአሁኑ ዘመን አይቲ ነው የሚያዋጣው፣ ኑ ቀየር ናቸው። ሜካኒካል የተማረ ሰው፣ ባህር ዳር የተማረ ሰው ጠቅላላ ከኔ ጋር ኢንጂነሪንግ ዲፓርትመንት ውስጥ ነው የተማርነው። ሁሉንም ቀድመን ገባን። እኛ እዚህ ጋር ኦፖርቹኒቲ አለ ብለን ከሜካኒክም ከሲቪልም ከኢንዱስትሪያልም ሁሉንም ሰው ወደ አይቲ ነው ስበን ያስገባ ነው። ምክንያቱም የሚገርም ኦፖርቹኒቲ ነበር። ከሜካኒካል ኢንጂነሪንግ ወደ አይቲ ለመግባት 3 ወር የዳታቤስ ትሬኒንግ ከወሰደች ወይም ከወሰደ አንድ ሰው 2014 ላይ ፈላጊ ያለው ይገባል። እቺ የምትገርም ዊንዶ ተፈጠረች ከ2008 እስከ 2018። ከዛ በኋላ ነርስም የሆነው ሰው፣ ኢንጂነርም የሆነው ሰው፣ አስተማሪውም የሆነው ሰው፣ ሁሉም ሰው እንዴ ይሄ አይቲ ፊልድማ እንደዚህ አይነት አምባላንስድ የሆነ ኦፖርቹኒቲ ለሁሉም ሰው የሚሰጥ ከሆነ እኔ ምኔ ሞኝ ነው ነርሲንግ የምንማረው፣ እኔ ምኔ ሞኝ ነው ሲቪል ኢንጂነሪንግ የምማረው ብሎ ሁሉም ሰው ፊቱን ወደ አይቲ አዞረ። አሁን ካፒታሊዝም አንድ ጥሩ ነገሩ ኢምባላንስ ሲፈጠር ማርኬት ዲማንድ ሲኖር ሰፕላዩ ራሱን አጀስት ያደርጋልና አጀስት እያደረገ መጣ። 2020 ላይ ኮቪድ መጣ። ረስታችሁታል አይደለ? ኮቪድ ሲመጣ ሁሉም ሰው ከቤቱ ነው መስራት ያለበት። ከቤቱ የማይሰራ ስራ የሚሰራ ሰው ያቁም፣ በመንግስት እርዳታ እንጂ ካልሆነ መኖር አይችልም ሲባል አሜሪካ ውስጥ ኤቭሪዋን ነቃ። ያኔ ለካ የአይቲ ሰው መሆን ነው የሚያዋጣው። ከቤት ሪሞተር ነው የሚሰሩት እና ለቫይረሱ ኤክስፖዝድ አይሆኑም። ሁሉም ሰው የአይቲ ኮርስ መማር የጀመረው 2020 ላይ ነው፣ ኮቪድ ላይ ነው። 2024 ላይ ስንደርስ አሁን ባላንሷ ጋር ኢኩሊብሪየሟ ጋር እየደረሰች ነው። ይሄ ማለት ምንድን ነው? እኔ ኮሌጅ ስገባ የዛሬ 25 ዓመት ወላጆቼና እኔ ፈልገን 3 ዓመት 4 ዓመት ካለፋህ መብለጥ የምትችልበት ፊልድ የለም የተባለ ቦታ ላይ እየደረስን ነው ተመልሰን። አሁን ጁኒየር ሆነሽ ማለት ምንድን ነው መሰለሽ? አሁን የአንቺ ጓደኞች የሚሉሽ ፉል ስታክ ተማርሽ ማለት በ6 ወር ውስጥ ጁኒየር ቦታ ላይ ስትደርሺ በ6 ወር ውስጥ ለምንድን ነው የማይቀጥረኝ ብለሽ ስትሞክሪ ጁኒየር እየቀጠሩ አይደለም፣
you're gonna have a problem. Yes, you're gonna have a problem. ምክንያቱም የአንቺ ከ6 ወር በኋላ የምትደርሽበትን ስኪል ኦልሬዲ 2022 ላይ ጀምረው ደርሰው ከአንቺ በጣም ቀድሞ ያሉ ልጆች አሉ ነፍ እዚህ ድረስ። በ6 ወር እዛ ጋር መድረስ የማይቻል ከሆነማ ምን ሚኒንግ አለው? ጁኒየር እየተፈለገ አይደለም ሲሉሽ፣ አንለስ ሌላ ኦልተርኔቲቭ አለ በ6 ወር ብትሰሪው የምትደርሽበት ብለው እስካላሉሽ ድረስ የሰጡት አስተያየት ሚኒንግ የለው። ሌላ ቢኖር ኖሮ ከኔ ቀድሞ የሚያውቅ የለም። ምክንያቱም ይሄ ዚስ ኢዝ ማይ ኢንዱስትሪ ፉል ስታክ አይደለም። ኤኒ አይቲ ሴክተር ላይ ያለ ማርኬቱ ላይ ክፍተት ያለች ነገር ብትኖር ኖሮ እኛም እያስተማርን ነው አይደለ? ሼርፖይንት እናስተምራለን፣ ሚልሶፍት እናስተምራለን፣ AWS እናስተምራለን፣ ኪዌ ፉል ስታክ እናስተምራለን። የትኛውም በ6 ወር ጥግ ላይ አደርሱም። የትኛውም በቃ ኮምፒቲሽኑ ጨምሯል። 6 ወር አይደለም ኤኒሞር። 6 ወር ከተማር አደርሽም። ስለዚህ ሌላ ምን ልማር? ሲቪል ኢንጂነሪንግ 5 ዓመት ነው የሚወስድብሽ። ሎየር 5 ዓመት ነው የሚወስድብሽ። ሜዲካል 7 ዓመት ነው የሚወስድብሽ። ምን ታደርጊበታል? ምንድን ነው ሌላ ኦልተርኔቲቭ ምንድን ነው? አንቺን አሁን የቅድሙ አስተያየት አንቺን ዲስከሬጅ ከማድረግ ውጭ ኦልተርኔቲቭ ምንድን? ይሄንን ብታደርጊበት ይሻላል የሚል ሌላ የተሻለ የሚሰጥሽ ነገር ካለ እኔም እንደዚህ ጆሮዬን አድርጌ እጄን እንደዚህ አድርጌ እየሰማው ያለሁት እየጠበቅኩ ያለሁት ነገር እሱን ነው። የለም። አሁንም ቢሆን ዓመትም 2 ዓመትም 3 ዓመትም 5 ዓመትም ቢወስድ ትግሉ አሁንም ቢሆን ቴክኖሎጂ ኤጅ ላይ መሆን ነው ኦፖርቹኒቲ የሚሰጥሽ። ምን ማለቴ ነው? ጁኒየር መሆንሽን የማይፈልግ ከሆነ ካምፓኒ በጁኒየር አትወዳደሪም ማለት ነው። ከዚህ በኋላ ሲኒየር እስክትሆኝ ድረስ ስራ አታገኝም። ሲኒየር ማለት ደግሞ ምን ማለት ነው? እኛ ጋር 6 ወር ተምረሽ ወጣሽ እንበል፣ ጁኒየር ነሽ፣ ስራ የለም። አፕሊኬሽን መስራት ነው አይደል የተማርሽ የቻልሽው። ያንን አፕሊኬሽን መስራትን ለማስመስከር እኔ እኮ ሲኒየሮቹ የሚችሉትን ያህል እውቀት አለኝ ለማለት እሷን ስኪልሽን ይዘሽ ትወጪና ለአንቺ ለተማርሽበት ትምህርት ቤት ለኢቫንጋዲ ላይሆን ይችላል ለሆነ ኮሌጅሽ እስቲ ተማሪዎቻችሁን ማኔጅ የምታደርጉበት አንድ ሲስተም ልስራና በነፃ ልስጣችሁ። አሁን ትምህርት ቤት አይደለም ጊዜ የምታሳልፉት። ትምህርት ቤት ማሳለፍ ደሞስት ሞኝነት ሆኗል። በቃ ኤራው አይፈቅድም። አክቹዋል ፕሮዳክት መልቀቅ ነው ጊዜው። እስቲ ላሳያችሁ ብለሽ የእውነት ብሰጫቸው ወይም ደግሞ አንቺ አሁን ኢቫንጋዲ እየተማርሽ የት ነው የምትሰሪው? ፕራክቲካል የሆነ ኤግዛምፕል ለአንቺ ለመስጠት ልሞክር። የምትሰሪበት ቦታ የት ነው? ወይም ክሎዘስት የምታውቂው ቢዝነስ ምንድን ነው? ኤሌክትሪካል ኢንጂነሪንግ ካምፓኒ ውስጥ ነበር የምሰራውን አልሰራም። ኤሌክትሪካል ኢንጂነሪንግ ካምፓኒ ውስጥ ኤሌክትሪካል ኢንጂነሪንግ ካምፓኒ ፓወር ኢንጂነሪንግ ነበር። ፐርፌክት። አሁን ነፍ ኤሌክትሪካል ኢንጂነሪንግ ካምፓኒዎች አሉ የቢልዲንጎችን ኢንስታሌሽን የሚሰሩ። ሄደሽ አንቺ ታውቂዋለሽ ፕሮብለማቸውን። ይሄ ከብሎን ጀምረው ላይቲንጉን ሲሰሩ ገመዱን ሲያስተካክሉ ማኔጅ የሚያደርጉበት የራሳቸው ሶፍትዌር ያስፈልጋቸዋል። ቁጭ ብለሽ አንድን ቢልዲንግ ኢንስታሌሽን ለማስፈለግ የሚያስፈልጉ ማኔጅመንት ሶፍትዌር ብለሽ ቢልድ አድርገሽ ትሰሪበት ለነበረው መስሪያ ቤት ትሄጂና ለኦነሩ እስቲ ይህንን ሶፍትዌር በነፃ ልስጥህ ተጠቀመው፣ የጎደለ ነገር ካለ ንገረኝ እና ላስተካክለው ብለሽ በነፃ 6 ወር ወስደሽ ብትሰጪው አሁን ዓመት ወሰደብሽ አይደለም? ገና 4 ዓመት ዲግሪ ከአንቺ እኩል ኮሌጅ የገባ ሰው አለ እንበል። አሁን አንቺ 6 ወር ላይ መስራቱ ጋር ደረሽ፣ ከዛ ፕሮጀክት ሰራሽ። ከዛ ከዓመት በኋላ እሱ የጎደለውን ነገር ኢምፕሩቭ አድርገሽ ሰውየው የእውነት ቫሊዩ የሚያገኝበት ሶፍትዌር ካደረግሽው፣ እንዴ ሃና ይሄ ሶፍትዌር እኮ ቫሊዩብል ነው፣ ለምን ይሄንን ፊቸር አትጨምሪልኝም? አንቺ ኤሌክትሪካል ኢንጂነሪንግ እንደ ኢንስታሌሽን ከምትሰሪልኝ የአይቲ ዲፓርትመንቱን ያዥልኝና እንደ አይቲ ዲፓርትመንት ልቅጠርሽ የሚለው ኦፈር ይመጣል። ባይመጣ እንኳን እጅሽ ላይ ለኤኒ ኤሌክትሪካል ኢንጂነሪንግ ካምፓኒዎች የምትሸጪው ሶፍትዌር አለሽ። ይሄን ሶፍትዌር በነፃ ልስጣችሁ ብለሽ ብታሳይ
አይክፈሉሽ ምንም። ለሶስት ካምፓኒ ዲፕሎይ ያደረግሽው እንበል 2 ዓመት ወሰደብሽ እንበል። አሁን አንቺ ኮምፒውተር ሳይንስ የጀመሩት ሰዎች 2ኛ ዓመት ሲደርሱና ገና እንትን ፍለን እንትን ባዮሎጂ ምናምን እያሉ ሲሞላቀቁ C++ እያሉ ሲሞላቀቁ አንቺ ኦልሬዲ ፕሮዳክት ሰርተሽ 2 ዓመት ልምድ ይዘሻል። 3ኛው ዓመት ላይ የሲኒየር ስኪል ሴት አለኝ እስቲ ጠይቁኝ ብለሽ ብትወዳደሪ አሁን ናው ዩር ሲኒየር ዩር ኖ ሞር ጁኒየር። ካቆምሽ 6 ወሩን ተምረሽ አለቀ በቃ። ፉክክሩን ጊቫፕ አድርገሻል። የ6 ወር ሰክሰስ ከፈለግሽ የለም እሱ ሰክሰስ በቃ። እውነታው ይሄ ነው። ይሄንን እውነታ እያወቀ ነው ይሁላ ባችንግ አንቺም ሳትቀሪ የገባው። ምክንያቱም ሌላ አማራጭ የለማ። ውድድሩ ያለው ቴክኖሎጂ ላይ ስለሆነ አይ ኢን ዘ ኔክስት 3 ይርስ ደግሞ አንቺ እዚሁ ላይ አክቲቭሊ ስትቆይ የምትሰሪውን አፕሊኬሽን ከኤአይ ጋር ኢንተግሬት ማድረግ እኛ እናሳይሻለን። ከጀርባ ጀመናይ ቁጭ ብለው ከፈለግሽ አንቺ የሰጠሻቸውን ኢንስታሌሽን እንትኖች ስፔክ ወስደው ኢንስታሌሽኑን ራሱ የሚሰራ ልታደርጊው ትችላለሽ። ዲዛይኑን የሚሰራ ልታደርጊው ትችላለሽ። አፕሊኬሽኑን ኦር አትሊስት ፈርስት ድራፍት የሚያወጣ ልታደርጊው ትችላለሽ። አሁን ጥቅሙ እየጨመረ ይሄዳል አደለ ለካምፓኒው። አሁን አየሽ አንቺ ያለሽን ኤሌክትሪካል ባክግራውንድ ሲደመር የአይቲ ባክግራውንድ አቀላቅለሽ ቫሊዩ ፈጠርሽ። አሁን እስቲ አልፈልግም ይበሉሽ። አሁን አንቺ የዛሬ 3 ዓመት ጉዞሽን ጀምረሽ ይህንን ሁላ ኮምፕሊሽ ካደረግሽ በኋላ ከአንቺ እኩል የጀመሩት 3ኛ ዓመት ላይ ናቸው። አሁን ማይክሮ ፕሮሰሰር የሚባል ኮርስ እየወሰዱ ነው። አንድ አፕሊኬሽን ሰርተው አልጨረሱም ሶፋር። 4ኛ ዓመት ላይ ተመርቀው ሲወጡ አንቺና እነሱ አንድ አይነት ቦታ አፕ ላይ ብታደርጉ ምን አይነት ሞኝ ነው እነሱን የሚቀጥረው? አንድ አፕሊኬሽን ሰርተው የማያውቅ ሰው ለአፕሊኬሽን ዴቨሎፐርነት አትቀጥሪውም። ጁኒየር አልፈልግም ይላቸዋል። ምክንያቱም ጁኒየር አይደለም አሁን እየተፈለገ ያለው። አንቺ ግን ከጁኒየርነት ወጥተሻል። አይ ጁኒየር የሚፈለግበት ስራ ካልሽኝ የለም። የትኛውም ፊልድ ጁኒየር እየተፈለገ አይደለም ዘንድሮ። አይቲ ብቻ አይደለም። በሚገርም ሁኔታ አሜሪካ ውስጥ ለመጀመሪያ ጊዜ በአሜሪካ ሂስትሪ የኮሌጅ ግራጁዌት ከመሆን ሃይ ስኩል ግራጁዌት መሆን የበለጠ ስራ ያስይዛል ዘንድሮ። ማንም ጁኒየር እየቀጠረ አይደለም፣ ግን የሃይ ስኩል ግራጁዌቶች የጉልበት ስራ የሌበር ስራ ስለሆነ እየፈለጉ ያሉት ስራ እየያዙ ነው። ይሄ የዓለም ፕሮብለም ነው። እዚች ጋ ይቺ ፕሮብለም ስትመጣ አይ እኔ እባክህ በ6 ወር ጁኒየር ሆኖ ስራ የሚያስገኘውን ነው የምፈልገው ካለ ያ በሰማይ ላም አለኝ ነው ምናምን ህፃን እያለን የነበረ ተረት የለም። እሷ ላም የለችም መቼም አታገኛትም። ኢት ዳዝንት ኤግዚስት ኤኒሞር። ከሱ እኩል ማድረግ የምትችይው ምን እንደሆነ ታውቂያለሽ? በታይም ማሽን ወደኋላ ሄደሽ በእኔ ዘመን ስራ መፈለግ ኢኳሊ እንትን አክሰፕተብል የሆነ ስትራቴጂ ነው። በዛሬ ዘመን በቃ ምንም ሳልጥር ስራ ላገኝ ወር በታይም ማሽን ወደኋላ ሄደሽ 2007 ላይ ከኔ እኩል ስራ ፈልጊ። ጊዜው ተቀይሯል። ስለተቀየረ መጋፈጥ ይኖርብሻል። ሌላ እንደ ኔጌቲቭ አትውሰዱት። የሚታየኝ ነገር ግን እሷም እየከበደች ትሄዳለች። ኒር ፊውቸር እሷም ራሱ አሁን እንዳልኩሽ ራሱ 3 ዓመት ምናምን ሰርተሽ ራሱ ቅጠሩኝ የምትለዋ ነገር እየከበደች ትሄዳለች። the only option will be እኔ የሚታየኝ የኔ ግምት ነኝ፣ ስህተት ያርገኝ። the only option left will be in 2030 2031 will be you will be required የራስሽን ሰርቪስ ቢልድ እንድታደርጊ። ምን ማለቴ ነው? ኤሌክትሪካሉን ሰፖርት የሚያደርግ ሶፍትዌር ይዘሽ ወጣሽ። አሁን ቅጠሩኝና እናንተ ካምፓኒ ውስጥ ሶፍትዌር አይቲ ሆኜ ልስራ ማለቱ ይቀርና ሰርቪስ ማኔጅመንት የኤሌክትሪካል ኢንስታሌሽን የሚሰሩ ሰዎች የሚጠቀሙበት ሰርቪስ ፕሮቫይደር ነኝ ብለሽ ለእያንዳንዱ እንትን በትንሽ $100 ወይም ደግሞ በ10,000 ብር በየወሩ ሰብስክራይብ አድርገው የአንቺን ሰርቪስ እንዲቀበሉ ማድረግ። ያ ደግሞ ወተሽ ማሳመንን፣ ወተሽ መሸጥን፣ ኔትወርክሽን ማሳደግን ይጠይቃል። ኢንተርፕርነርሺፕ ኢዝ ቢካሚንግ አ ማስት የትኛውም ዓለም ላይ።
እዛ ጋ እንኳን ብንደርስ አልደረስንም። አሁን ሲኒየር እየተፈለገ ያለበት ቦታ ላይ ነን። እዛ ጋ እንኳን ብንደርስ ነምበር ዋን ፍሮንት ላይ ያሉት አድቫንቴጅ ያላቸው ሰዎች የቴክኖሎጂ ስኪል ያላቸው ሰዎች ናቸው። ኢንስታሌሽን ሰርቪስ ለመስራት አፕሊኬሽን ቤዝድ ኤአይ ቤዝድ የሆነ ሰርቪስ ነው ይዘሽ የምትወጪው። እኛ ስናስተምር አፕሊኬሽናችን ነው ሙሉ ትምህርቱን የያዘልን። የተመዘገባችሁት አፕላይ ያደረጋችሁት አስተማሪዎቻችን ሁሉ ነገሩን። ባዮሎጂም አስተማሪ ብትሆኚ ኤኒቲንግ ሰራተኛ ብትሆኚ ሰርቪስሽን ይዘሽ የምትወጪው ዲጂታሊ ነው። ከዛ ውጪ አይ ይሄ ነገር አያዋጣም መሰለኝ ካልሽ ሜቢ የቀረው ፊልድ ግብርና ነው። የቀረው ፊልድ ቧንቧ ሰሪነት ነው። ይሄ የሌበር ስራ ነው። የሌበር ስራ አላቂ ነው። ቅድም እንዳልኳችሁ እንደ ቴክኖሎጂ ፊልድ አትፎካከሩ። ቅድም ያልኳችሁ የጫማ ፋብሪካዎች ቧንቧ የሚፈልጉት የሽንት ቤት ቧንቧ ፉክክራቸው ሲጨምር ቧንቧ ቁጥራቸው እየጨመረ አይሄድም። ቧንቧ ሰሪ ነው። የሚፈለገው ቁጥር የታወቀ ነው። ዲጂታሉ ላይ ያለው ስኪል ነው እየጨመረ፣ የቴክኖሎጂ ጥግ ላይ ያለው ነው እየጨመረ የሚሄደው እና በዚህ ሰዓት ላይ ወደ ሌበር ስራ ጊቭ አፕ አድርጎ መውረድ ሞኝነት ነው ኢን ማይ ኦፒኒየን። ያለ ሶሉሽን የተሰጠሽ አስተያየት ጀስት ዲስከሬጅ የሚያደርግ ሚኒንግለስ አስተያየት ነው እና ምን ላድርግ ብለሽ ብትጠይቂያቸው የተለየ አስተያየት ሰጥተውሽ ቢሆን ኖሮ እባካችሁ ንገሩኝ። ምክንያቱም ለሚቀጥለው ባችም ዩቲዩብ ቻናላችን ላይ ሼር ማድረግ የምፈልገው ነገር ነው። ኤቭሪዴይ እየፈለግኩት ያለሁት ነገር ነው። የለም በቃ ከባዱን ነገር መጋፈጥ ነው የቀረው። ከባዱ ነገር ደግሞ ማለት ዓመትም ይሰድብሽ 2 ዓመትም ይሰድብሽ ሳታቂ 2030 መምጣቱ አይቀርም እኮ። የጁኒየር ዴቨሎፐርነት እንደምንፈልገው እንደ 2018 ስራ የለም ተብሎ ዴቨሎፐርነትን አቮይድ ማድረግ በቦታው ምን ለማድረግ there's nothing better you can do right now. I cannot think of anything else. The only exception ደፈር ብላችሁ ቢዝነስ መጀመር ነው። the irony ቢዝነስ ራሱ ዲጂታሊ ነው የሚሰራው። ስለዚህ ለቢዝነስ ራሱ ቤዝ ነው ፉል ስታክ። ከዛ ኦን ታፕ ኦፍ ዛት ነው ፋይናንስ ማወቅ ያለባቸው፣ ኦን ታፕ ኦፍ ዛት ነው ሴልስ ማወቅ ያለባቸው፣ ኦን ታፕ ኦፍ ዛት ነው ኔትወርኪንግ ማወቅ ያለባችሁ። ኢን ማይ ኦፒኒየን ኦኬ የማይቀርልኝ መሰረቴ ነው የምትለዋን በደንብ ካመናችሁበት የሚቀጥለውን 6 ወር ትወጥራላችሁ። ኢን ማይ ኦፒኒየን አም ሱፐር ሃፒ ቺን ዲሲሽን ስላደረግኩኝ ትላላችሁ። ኢን ደ ፊውቸር ኤኒቲንግ የማስበው ነገር ቢኖር እነግራችሁ ነበረ። የለም። አመሰግናለሁ። እኔ እንኳን መጠየቅ የፈለኩትኝ አሁን ሞስትሊ እዚህ ላይ አሁን ስትነግረን አብዛኛውን ጊዜ ጁኒየር ሆነን ከዛ በኋላ ራሳችንን ዴቨሎፕ አድርገን ወደ ሲኒየር ሆነ ስለመቀጠር ነው የምናወራው እና ግን ሪሊ 6 ወር ከጨረስን በኋላ ከመቀጠሩ አልፎ የራሳችንን ዳይሬክትሊ ኢሚዲየትሊ ከ6 ወር በኋላ የራሳችንን ስራ ወይም የራሳችንን ስሞል ቢዝነስ ልንጀምር የምንችልበት ብቃት ይኖረናል። የዛኔ ምንድን ነው ደግሞ መሰለህ ከጨረስንስ በኋላ ዊች ዋን ኢዝ ቤተር ምንድን ነው መሰለህ እኔ ኢንተርኔት ችግር አለ መሰለኝ። መራጩ እኔ ብሆን ኖሮ የሆነ አስማተኛ በሆነና ሁላችሁም ስትጨርሱ መቀጠር የሚለው ነገር ከአእምሯችሁ ውስጥ ሆኖ የራሳችሁን ቢዝነስ ወደ መጀመር ወደ ኢንተርፕርነርሺፕ እንድታተኩሩ ማድረግ ብችል ኖሮ የምመርጥላችሁ የምመኝላችሁ እሱን ነው። እንዴት አድርገን ሁሉንም ሰው ኢንተርፕርነር እናድርግ የምትለው አንደኛ ምርጫዬ ነች። በመቀጠር ደረጃ የሚሄደው ሰው ራሱ አሁን እናንተ እንበልና ተሳካላችሁ። በእናንተ አስተያየት መሳካት ማለት መቀጠር ነው እንበል። እኔ ለምሳሌ መጀመሪያ ተቀጠርኩኛ፣ ከዛ በኋላ ግን አቆምኩት፣ ወደ ቢዝነስ ዞርኩ። ለእናንተ ምኞቴ የሆነ ካፓቢሊቲ ቢልድ ስታደርጉ፣ ቢዝነስ አንደርስታንድ ስታደርጉ ወደ ቢዝነስ እንድትዞሩ ነው። ግን ኢንተርፕርነርሺፕ የራሱ የሆነ የሚጠይቀው ክህሎት አለ። ኢንተርፕርነርሺፕ ማለት ፕሮብለም አይተህ ያንን ፕሮብለም ሶልቭ የሚያደርግ ሶሉሽን ይዘህ ሄደህ ያንን ሶሉሽን
መሸጥ መቻል አለብህ። የሚሸጥ ፕሮዳክት መስራት እችላለሁ ወይ የዛሬ 6 ወር ላልከኝ፣ አንድ ሌላ ኤግዛምፕል ልንገርህ። የእኛ ተማሪ የነበረ ልጅ 4 ፌዝ ነው አይደለም የምንማረው ፉል ስታክ ዴቨሎፐር ለመሆን። የመጀመሪያውን ፌዝ ስንጨርስ 7ኛው ሳምንት ላይ እያንዳንዶቻችሁ ስታቲክ የሆነ ፐርሰናል ዌብሳይታችሁን መስራት የምትችሉበት ቦታ ላይ ትደርሳላችሁ። ዌብሳይት ስታቲክ የሆነ ዌብሳይት መስራት ማለት ነው። ስታቲክ የሆነ ዌብሳይት መስራት ጋር ሲደርስ ክላሱን አቆመ ልጁ። ወደ ቢዝነስ መቀየር እፈልጋለሁ ይሄንን አለኝ። ጉድ ላክ ዩ ኖ ዋት ሄደድ መጀመሪያ ሄደና አይ ቲንክ እርግጠኛ አይደለሁም የመጀመሪያውን አርቲስት አይ ቲንክ ይሁኔ በላይ መሰለኝ የመጀመሪያው አርቲስት። ለይሁኔ በላይ በነፃ ዌብሳይት ልስራልህ ብዬ ጠየቅኩት እና በነፃው ስራልኝ አለኝ። በነፃ ዌብሳይት ሰራለትና ለቀቀ። ለይሁኔ በላይ የሰራውለትን ዌብሳይት ላሳያችሁ ብሎ ሶሻል ሚዲያ ላይ አስተዋወቀ። ለእናንተም ልስራላችሁ ብሎ መስራት ጀመረ። ኢነይር 18 ዌብሳይት ቢልድ አደረገ። 1.2 ሚሊዮን ብር ሰራሁ ኢነይር። ይሄ ልጅ ጎበዝ ማርኬተር ነው። ይሄ ልጅ ጎበዝ ፕሮዳክት ቢልድ አድርጎ ሶሻል ሚዲያ ላይ ራሱን አስተዋውቆ በነፃ የሰራት ስትራቴጂን ራሱ አያችኋት። ሴሌብሪቲ ፈልጎ አግኝቶ ገና የመጀመሪያ ወር ላይ የምትማሩት ነገር ቫሉየብል ነው። ኢፍ ዩ ሃቭ ዘ ኢንተርፕረነርሺፕ ሜንታሊቲ፣ ኢፍ ዩ ሃቭ የሴልስ ስኪል፣ ኢፍ ዩ ሃቭ ዘ ኔትወርክ እንደ ዩኔም በላይ ማግኘት የምትችል አይነት ሰው ከሆንክ ምናምን፣ እሱን እንኳን ማድረግ ካልቻልክ ስኪል በጨመረ ቁጥር የምትሰራው ፕሮዳክት ኳሊቲው እየጨመረ ስለሚሄድ 4ኛው ፌዝ ላይ የምትሰራው ፕሮዳክት ኃይለኛ ኳሊቲ ይኖረዋል። ዛት ሚንስ ለመሸጥ የሚያስፈልግ ስኪል እየቀነሰ ይሄዳል። ጎበዝ ኢንተርፕረነር ከሆንክ የመጀመሪያውን ፌዝ እንደጨረስክ ኮምፕሊትሊ ወደ ኢንተርፕረነርሺፕ መዞር ትችላለህ። ግን እኔ ሁለቱንም ሞክራቸዋለሁ። ኢንተርፕረነርሺፕንም መቀጠርንም ሞክሬዋለሁ። መቀጠር ማለት ስኪልህን አንድ ጊዜ ሸጠህ በየወሩ ገቢ ማግኘት ማለት ነው። ኢንተርፕረነርሺፕ ማለት ግን ስኪልህን በየፕሮጀክቱ ነው የምትሸጠው። ፕሮጀክትን ዴሊቨር ስታደርግ በየፕሮጀክቱ ነው ከስተመር ማኔጅ የምታደርገው። ከዛ ፋይናንስ ደግሞ ማየት አለብህ፣ ታክስህን መክፈል አለብህ ምናምን። የሚጠይቀው ስኪል ሴት ከባድ ነው። ኢንተርፕረነርሺፕ ቢቻል እንዴ ዛሬ ሳትማር ፉል ስታክ ሳትማር ዛሬ ፉል ስታክ ዌብሳይት መስራት የሚችል ሰው አለ እኔ የማውቀው። ዌብሳይት ይሰራላችሁ ብለህ አገናኝተህ ደላላውን እኮ ቢዝነስ መስራት ይቻላል። ስኪሉ አይደለም የሚያዘው። ቢዝነስ ለመገንባት ሲባል አክቹዋሊ መሸጥ ቀላል ስኪል አይደለም። አክቹዋሊ ከስተመር መገንባት ቀላል አይደለም። የማውቀው ልጅ ግን አለ ይኸው እንዳልኩ። ከዛ የመንግስት ፕሮጀክቶችን ጀመረ። የጋምቤላ ክልልን የሆነ እንትን ዌብሳይት ስራልኝ ብለውኝ ኮንትራት አግኝቼ ጋምቤላ እየሄድኩ ነው አለኝ። የሆነ ሰዓት ላይ ፈርስት ፌዝን ብቻ የጨረሰው ልጅ ማለት ነው። አንዳንድ ሰው አለ ቢዝነስ ስኪሉ ጎበዝ የሆነ ሰው። ምኞቴ እናንተ ሁለቱንም ፕራክቲስ እንድታደርጉ ነው። ምኞቴና ሪያሊቲው ግን ይለያያል። ስራ ማግኘት ይቀላል ከቢዝነስ ግን እንደምንም ብለው ስራ ቢከለክሏችሁ እና ወደ ቢዝነሱ ቢገፏችሁ ኦፖርቹኒቲ ያለው እዛ ጋ ነው። እኔ እውነት መቀጠርን ደጋፊ አይደለሁም፣ ግን ለወጣቶች ቀላሉ ስቴፕ ዋን እሷ ስለሆነች ነው ወደዛ የምንሄደው። ኢትዮጵያ ውስጥ ደግሞ አልተነካም ገና። ቢዝነሶች አሜሪካ ውስጥ ኮምፒት እያደረጉ ዲጂታሊ ይሄኛውም አፕሊኬሽን አለው ይሄኛውም ብዙ ነገር አለ። ኢትዮጵያ ውስጥ ገና ዘንድሮ ነው አፕሊኬሽን ቢልድ ማድረግ የጀመሩት እና የኢትዮጵያው የመቀጠር ማርኬት ሪላቲቭሊ ዌይ ኢዚየር ነው። ግን ምኞቴ 1 ዓመት 2 ዓመት ሰርታችሁ እኔ እንዳደረግኩት እኔ 5 ዓመት ሰርቼ ወጣው በቃ የራሴን ቢዝነስ ፎርም አደረኩ። ግን ቢዝነሴ ዲጂታሊ ነው ቢልድ የተደረገው። እናንተም እዛ ጋር ብትደርሱ ነው። እና ቢዝነስ ቢልድ ማድረግ የምችልበት ስኪል ዴፊኒትሊ ታገኛለህ። እሺ፣ አመሰግናለሁ። ይሰማል ድምፄ? ይሰማል። እሺ፣ አመሰግናለሁ። ሁላችሁንም ስለሰጣችሁን እድል በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
አይኖ እኔ እንዳሁን እንደተጠቀሱት ተማሪዎች ወይን ክላስ ካጠናቀቅኩ በኋላ ቆንጆ ውጤት አምጪ አንድ ቀን ምን አርአያ እንደመሆን በጣም እርግጠኛ ነኝ። ሶ አሁን እንትን የመጣልኝ እና ውስጤ ሲመላለስ ጊዜ ልጠይቀው ብዬ ነው። ማለት አሁን ኤአይ በጣም እየፈጠነ ነው ዘመኑ፣ አሪፍ እንትን እያሉ እና እነዚህ ኤአይ ቱልስ በፍጥነት በሚሻሻልበት ጊዜ ጁኒየር ዴቨሎፐርስ ራሳቸውን በማርኬት ውስጥ ቫሉብል እና ኮምፒቲቲቭ ለማድረግ በምን አይነት ስኪል መጠንከር አለባቸው? ለእንደችን ነገር ብትመለስ ነው። እሱን ነው የምንማረው። ላይክ ኤአይ እየመጣ ሲሄድ አንድ ጁኒየር ማወቅ ያለበት ነገር ብሮደር እየሆነ ይሄዳል። ብሮደር ማለት ደግሞ ብሮደስት ኢዝ ፉል ስታክ አት ሜን ሪዝን ፉል ስታክን የምንመርጥበት ምክንያት ከሰርቨሩ ጀምረ ባክኢንዱንም ዳታቤዙንም ዌብ ሰርቨሩንም ፍሮንቲንዱንም የሚያውቅ ጀነራሊስት ብትሆን አድቫንቴጅ እየበዛ ይሄዳል። ምክንያቱም የትኛውም ቦታ ላይ ኤአይን እየተጠቀምክ የትኛውንም ነገር መስራት ስለምትችል ማለት ነው። ኦን ታፕ ኦፍ ዛት ያንን የሰራውን አፕሊኬሽን ከኤአይ ጋር ኢንተግሬት ማድረግ ቤስት ኦፖርቹኒቲ በኤአይ ዘመን ራይት ናው ፉል ስታክ ዴቨሎፐር መሆን ነው። እንደ ኤግዛምፕል ልንገራችሁ። አሁን እንትን እኔ ያለሁበት ኮምፒውተር ማክ ነው። እናንተ ኮምፒውተር ወይ ዊንዶውስ ነው ወይ ማክ ነው አይደለም? በአብዛኛው ሰው ዊንዶውስ ላይ ወይ ማክ ላይ ነው ያለው። ዊንዶውስ ኦፕሬቲንግ ሲስተም አለ፣ ማክ ኦፕሬቲንግ ሲስተም አለ። ዊንዶውስ ኦፕሬቲንግ ሲስተምን የሚሰሩ የተወሰኑ ዴቨሎፐሮች ማይክሮሶፍት ውስጥ አሉ። አይኦኤስ ኦፕሬቲንግ ሲስተምን የማክን ኦፕሬቲንግ ሲስተም የሚሰሩ የተወሰኑ ዴቨሎፐሮች አፕል ውስጥ አሉ። እኔና እናንተ ግን እነዚህን ኦፕሬቲንግ ሲስተሞች ተጠቅመን ዓለም ላይ ያለው ሰው ጠቅላላ ግን ስራችንን የምንሰራው ዙምን ለምሳሌ የምንጠቀመው ወይም ደግሞ ዩቲዩብን የሚጠቀመው ሰው ወይም ኢቫንጋዲ ዌብሳይትም ወይም ጠቅላላው ዓለም ኦን ታፕ ኦፍ ዘ ኦፕሬቲንግ ሲስተም ነው የተገነባው። አሃ መሰረቱ እነዛ ኦፕሬቲንግ ሲስተም ናቸው። ስለዚህ የኦፕሬቲንግ ሲስተም ዴቨሎፐር ነው መሆን ያለብኝ ብሎ መወሰን አይነት ነገር ነው። መሰረቱ እነዚህ ኤአይ ብሬኖቹ ናቸው እና የብሬኑ ዴቨሎፐር መሆን አለብኝ ብሎ መወሰን። እኔና እናንተ ወደፊት ብሬኖቹን ተጠቅመን ኦን ታፕ ኦፍ ዘም ቢልድ የምናደርገው እንደ ዙም እንደ ዩቲዩብ እንደ ምናምን አይነት ኢንተለጀንት የሆኑ አፕሊኬሽኖችን ነው። ኢንተለጀንሱን ቢልድ የሚያደርጉት ሰዎች ሊሚትድ ናቸው የሚሆኑት። ወይ ቻትጂፒቲ ነው ወይ ጀመናይ ነው ወይ ክላውዲያ ነው። የተወሰኑ 5-6 ናቸው የሚሆኑት። የነሱ ባለሙያ መሆንም ጥሩ ነው። ኢን ማይ ኦፒኒየን the best thing you can do እነዚህን ተጠቅማችሁ on top of them on the application layer AI based የሆነ አፕሊኬሽን መስራት ላይ ነው ኦፖርቹኒቲው ያለው፣ ናት ኦፕሬቲንግ ሲስተሙን መስራት ላይ። I'm not saying ብሬኑን መስራቱ ማያስፈልግ ኖሌጅ ነው እያልኩኝ አይደለም። ኦፖርቹኒቲ እያሳደደ እንዳለ ሰው ግን ኦፖርቹኒቲ ያለው አፕሊኬሽን ሌየር ላይ ነው። የኦፕሬቲንግ ሲስተሙ ላይ አይደለም ኦፖርቹኒቲ የነበረው። ኦፖርቹኒቲ የነበረው አፕሊኬሽን ላይ ነበር በበፊትም ዘመን። አሁንም የሚሆነው እሱ ስለሆነ በኤአይ ዘመን አፕሊኬሽን ሌየር ላይ ኤአይ ቤዝድ የሆነ አፕሊኬሽን መስራት is where the opportunity is። ለዛ ነው ኤአይ ቤዝድ የሆነ አፕሊኬሽን ብለን የምናስተምራችሁ። This is literally the best thing you can do በኤአይ ዘመን ኮምፒተንሳችሁን ለመጨመር። እቺ ቲኒኒጧ ነገር ፕሮምፕት ኢንጂነሪንግ ወይም ቻትጂፒቲ ጋር ማውራት ምናምኗ ማይነር ነች። እሷን አትቁጠሯት። ከብሬኑ ጋር ከጀመናይ ጋር ከቻትጂፒቲ ጋር በኤፒአይ ኮኔክት አድርጋችሁ ማሰብ የሚችል ኢንተለጀንት የሆነ አፕሊኬሽን መስራት ላይ ነው ቫልዩ ያለው እና እሱን ነው የምናስተምራችሁ። እሱ ጋር ነው ቫልዩ ያለው። what is the best thing we can do በኤአይ ዘመን? ኤአይን የሚጠቀም አፕሊኬሽን መስራት ተባል is nothing I can think of ከዛ የተሻለ የምታደርጉት። እሺ አመሰግናለሁ አዱኛ። welcome የኔ ጥያቄ በእርግጥ አዲስም ላይሆን ይችላል፣ በብዛት አንተ ገልጸዋል። ግን አሁን ዘመኑ ኤአይ በራሱ ኮድ ያደርጋል፣ በብዙ ነገር ሰው የሚሰራውን ነገር እየሰራ ነው እና ምናልባት አንዳንድ ሰዎች የሚጎትቱም እንዳሉ ሁሉ እኔ አሁን ይህንን ትምህርት ለመማር ሳስብ ለምን ያስፈልግሃል? በብዙ ነገር እኮ ራስህን ኮዲንግ ማድረግ ትችላለህ። ኤአይ ባለበት ጊዜ
አንድ ልጅ አለ አሁን ለምሳሌ የኔ ጓደኛ የምለው አንታይ ግራቪቲ፣ ግሮክ ኤአይ፣ ቻትጂፒቲ፣ ክላውዲ ምናምን እነዚህን አንድ ላይ ኢንቴግሬት አድርገህ መስራት ትችላለህ እኮ ይህን ያህል ለምን ትለፋለህ የሚለኝ ሰው አለ። እና በእርግጥ ፐርሰናል እኔ እነዚህ እንዴት እንደምጠቅምባቸው አላውቅም፣ ግን እሱ እነዚህን ተጠቅሞ መስራት ይቻላል የሚልም አይነት ሰው አለ። እና ምናልባት ከዚህ ጋር አያይዘህ የምትመልሰው ካለ ብዬ ነው። ቴንክ ዩ። የስ ክላውዲየን ተጠቅመ ወይም ኮዴክስን ተጠቅመ ወይም ከርሰርን ተጠቅመ ወይም ኤኒ ኦፍ ዚስ የኤአይ ቱሎች ተጠቅመ ኮድ መጻፍ፣ አፕሊኬሽን መጻፍ እየተቻለ ነው። ግን ደግሜ ልበላችሁና እነዚህ ነገሮች አጋዥ ቱሎች ናቸው። አፕሊኬሽን መስራት የማትችል ሰው ከሆንክ ሲጀምር ቱሉን ብሰጥህ አፕሊኬሽኑን አሰራውም። እነዚህን ነገሮች ተጠቅመህ አሁን ስራ ብልህ አንተ ከየት ነው የምትጀምረው? ዶሜኗን ዲኤንኤስን ኮንፊገር ማድረግ ማይነር የሆነችዋ ስራ በቃ አቁመሃለች። ፋውንዴሽኑ ለሌለው ሰው እነዚህ ቱሎች አይጠቅሙም። ወይም በምን መንገድ ልንገራችሁ መሰላችሁ? ሌላ ጣራ መስራት እያሰብክ ነው እንበል። ጣራ እንዴት እንደሚሰራ አይዲያ የሌለህ ሰው አውቶማቲክ ሚስማር መምቻ ማሽን ብሰጥህ ማሽኑን ይዘህ ጣራ ብትል ጣራ አይሆንም። ለአናጢ ግን ያ ቱል ወሳኝ ማሽን ነው፣ ፍጥነቱን ይጨምራል። ኤአይ እየሰጠህ ያለው ቱል ነው። ኦልሬዲ መስራት የሚችሉ ሰዎችን ኤፊሽንሲ ነው እየጨመረ ያለው። ኦልሬዲ አናጢ የሆኑ ሰዎች ፍጥነታቸው እየጨመረ ነው። አንተ ጣራ ምን እንደሚያስፈልገው ሳታቅ፣ ባለስንት እንጨት ነው የሚያስፈልገው፣ ባለስንት ቆርቆሮ ነው የሚያስፈልገው፣ እንዴት ነው ዲግሪው በስንት ነው የሚደረገው ምናምን የሚለውን ሳታቅ ሚስማር መምቻ እኮ ቱል መጥቷል። አሁን ዝም ብለህ ጣራ ትሰራም እንዴ ብልህ ፖይንት የለውም፣ አይሆንም። መጀመሪያ ጣራ እንዴት እንደሚሰራ ቤዙን የሚያቅሰው ነው ቱሉን የሚጠቀመው። ልክ እንደዛው አሁንም አንተ ከርሰርን ተጠቅመህ አፕሊኬሽን አትሰራም እንዴ ብልህ ምንድነው የምታደርገው? አፕሊኬሽን እንዴት ነው ከየት ነው ውስጥ የምትጀምረው? ለምን ዛሬ አልተሰራህም? ያ ልጅ አንታይ ግራቪቲን ተጠቅሜ ወይም ከርሰርን ተጠቅሜ ወይም ደግሞ ሬፕቴልን ተጠቅሜ ኮድ አፕሊኬሽን እየሰራሁ ነው ያለህ ልጅ ወይም ከዚህ በፊት የኮምፒውተር ሳይንስ ግራጁዌት ነው ወይም ፋውንዴሽኑ አለው። ፋውንዴሽኑ ሳይኖርህ አስማት አይደለም። ኤአይ ዘ ቱሉን ለመጠቀም ፋውንዴሽኑ ያስፈልግሃል። ትንሽ ፋውንዴሽን ላለው ሰው ከእግዜር የተላከ ስጦታ ነው። ማለት ለምሳሌ እኔ ጎበዝ አናጢ አይደለሁም። ሚስማር መምታት እራሱ አልችልም። ጣራ ስራ ብትለኝ አሁን መከራዬን ነው የምበላው ሚስማሩን ለመምታት ሳይጣመምብኝ። ግን ዲግሪዋ ስንት መሆን እንዳለባት፣ ምን አይነት ቆርቆሮ መግዛት እንዳለብኝ፣ ምን አይነት እንጨት መግዛት እንዳለብኝ ቤዙን ከነገርከኝ ግን 15 ዓመት የአናጢነት ልምድ ካለው ሰው እኩል ሚስማሬን ድዱ እያለኩኝ በሱ ፍጥነት ይሄዳለሁ። ለጀማሪ የተሰጠ ስጦታ ነው ቱሉ። ለጀማሪ የተሰጠ ስጦታ ላይ አትጀምር። ምን መጀመሩ ጥቅም የለውም። ዝም ብለህ ቱሉን ያዘው የምትለዋ ምክር ነች ተደጋጋሚ የምትመጣውና ቤዙ ለሌለው ሰው ይሄ ቱል የግርግዳ ጌጥ ነው። ምንም አታረግበትም። ሶፍትዌሩን ዳውንሎድ ብታደርገው ምን ታረግበታለህ? ፋውንዴሽኑ ሲኖርህ፣ ቤዙ ሲኖርህ ግን ኤክስትሪምሊ ፓወርፉል ነው። እንደ ድሮው ማስተርስ ደረጃ 4 ዓመት ኮምፒውተር ሳይንስ ተምረህ 2 ዓመት ማስተርስ ተምረህ የምትደርስበት ደረጃ ላይ በአሁኑ ዘመን በ6 ወር ፎከስድ የሆነ ጥናት ትደርሳለህ። ከዛ በኋላ ቱሉን ትጨምራለህ። ከዛ በፊት ቱሉ ሚኒንግለስ ነው። ዛሬ አሁን ኮምፒውተር ላይ ኢንስቶል ባደርግልህ ምን ታደርግበታለህ? ለእኔ ግን ኢንስቶል ብታደርግብኝ አይ ነው ምን እንደማደርግበት። የዛሬ 6 ወር ኢንስቶል ባደርግልህ ምን እንደምታደርግበት። ፓወሩ እዛ ጋ ነው። ለዛ ነው ፋውንዴሽን እያለን ሁሉንም ሰው ኢን ዘ ላስት 3 years ቢልድ ፋውንዴሽን ስንል የነበረው እና ዩ ሜድ ዘ ራይት ኮል። እናንተ መቶዎቹ ሰዎች
በዚህ በሰው በሚጮህ አሁን አንተ ባልከኝ መሰረት ምን ያደርግልሃል እያለ እየጮህብህ ምን ያደርግልሃል የሚለውን ሜሴጅ እያየ እየሰማ ግድ የለም እውቀት አይጎዳም ብላችሁ ሙሉ ከፍላችሁ መግባት this is the best thing you can do. So you should be very proud. የሚቀጥለውን 6 ወር ግን ውጥር አድርገን ፋውንዴሽኑን ይዘህ መውጣት አለብህ። ከዛ በኋላ ቱሉ ፓወር ይሰጣል። ከዛ በኋላ you can do anything። ግን ስቲል ስራ አለው። ስቲል የሚቀጥለውን 2 3 4 5 ዓመት ትታገላለህ ስልህ እኔ 2006 ላይ ነው አይደለ ካንተ በስንት ጊዜ በፊት ትግሌን ጀምሬያለሁ አላልኩህ? 2026 ነው። ከ20 ዓመት በኋላ ስቲል ትግል ላይ ነኝ። ይቀየራል ትግሉ። ቢዝነስ ይሆናል ያኔ፣ ስኬሊንግ ይሆናል ያኔ፣ እያልክ ትቀጥላለህ እንጂ ሪታየር እስክታደርግ ድረስ ይሄ ጌሙ አያልቅም። አይ ትግሉን አልፈልግም ትንሽ ጁኒየር ቦታ ላይ እሷ የሰማይ ላሟ የለችም። አንዴ ትግላችሁን ጀምራችኋል። ለስ ነገር አድርገህ እኮ ሞር ነገር ማድረግ እየቻልክ ለስ ነገር ለምን አታደርግም የሚላችሁን ሰው አትስሙት። ያ ሰው አድርጎ የማያውቅ ሰው ነው። ሞር ማድረግ ይህን ምንም ነገር ቢሆን ሞር ማድረግ አይጎዳችሁም። በተለይ እውቀት ከሆነ በተለይ እንደዚህ አይነት ፋውንዴሽን ሲሆን this is literally the best thing you can do በዚህ ዘመን። ማንም ሰው ከዚህ የተሻለ ነገር ልታደርግ የምትችለው ይሄ ነው ብሎ ሊነግርህ የሚችል ሰው የለም። ብታደርግ እንኳን ሲል እስቲ ምን አድርጌ ብለህ ብትጠይቀው ይሄው ስቴፕ 1 ይሄንን ቀጣይንን አድርግ። ለምሳሌ እንትና የሚባል ሰው ፋውንዴሽኑ ሳይኖረው እንደዚህ አድርጎ ይሄው ይሄንን አፕሊኬሽን ሚሊየን ሸጠውት እስቲ ያምጣ። የለም። ፋውንዴሽኑ ያላቸው ሰዎች ናቸው የተጠቀሙ ያሉት እና ቢልድ ዘ ፋውንዴሽን መጀመሪያ። አመሰግናለሁ። ይሰማል። እሺ፣ የመጀመሪያው ጥያቄ ኮርሱን እንዳየሁት ከሆነ ኤአይ ፓወርድ ነው የሚለው እና ኤአይ ፓወርድ አፕሊኬሽን ነው የሚለው። እሺ፣ እዚህ ጋር የምንማረው አፕሊኬሽን ነው ሞባይል አፕ ነው ወይስ ዌብሳይት ነው የምንማረው? አንደኛው ጥያቄ እሱ ነው። ሁለተኛው ደግሞ አብዛኛውን በቅርብ ጊዜ ጀምሮ እየተወሩ ያሉት በቃ ኤአይ ዶሚኔት እያደረገ ስለሆነ ጀምሩት ቋንቋ ላንጉጆቹ የሆነ ፓይተን ቢሆን አሪፍ ነው ከነ ጃቫስክሪፕት ምናምን ይባላል እና እዚህ ኮርስ ላይ ደግሞ ያየሁት ጃቫስክሪፕት ነው። ከዛ አንጻር አሁን ፓይተንን እንትን ብትማሩ ወደ ኤአይ ኢንጂነሪንግ ራሱ ሺፍት ለማድረግ እሱ ይቀላል፣ ላንጉጁም እሱ ይቀላል ምናምን ይባላል እና እሱ ነገር እንዴት ነው? ሶስተኛው ደግሞ እኔ ራሴን ለማስተማር ስሞክር አንዳንድ የምቸግርበት ነገር ቢኖር የሆነ አዲስ ነገር ሲመጣ የሆነ ዲስትራክት የማድረግ ነገር። ለምሳሌ የሆነ ታይም ዝም ብዬ እንዲሁ እየተማርኩ እያለ እንትን መጣ፣ ወርድ ፕረስ መጣ። ጀስት ድራግ ኤንድ ድሮፕ እየተደረገ ነው የሚሰራው ምናምን ተብሎ ተዘናጋንና እንትኑን አቆም። እሱን ጀመረን፣ እሱም ብዙ አልሄደም፣ በቃ አቆምኩኝ። ከዛ አሁንም ባክ አድርጌ ወደ መጀመሪያው መመለሰው። አሁንም ይሄንን ኮርስ ከጀመርኩ በኋላ እንደዛ አይነት ነገራቶች ቢመጡ አሁንም እኮ ቫይብ ኮደሮች አሉ። እንደዛ ቫይብ አድርጋ ብቻ የሆነ ነገር መስራት ብችልበት ታይም አለ። ለዛ አይነት ነገሮች መጥቶ ዲስትራክት እንዳያደርጉ ምን እናድርግ የሚለው ነው። ሶስተኛው ደግሞ ከግሩፑ ላግ አድርገን ሊያስቀሩ የሚችሉ እኛ መከላከል የምንችለውን መከላከል እንችላለን እና ማንችለውን ለምሳሌ አሁን ህመም ሊሆን ይችላል፣ ምን ሊሆን ይችላል። አንድ ሳምንት አንድ ሰው ላግ ቢያደርግና እንዴት ነው ከግሩፑ ጋር ተመልሶ እኩል መሄድ የሚችለው አቆመበት ቦታ? እነዚህ አራቱ ጥያቄዎች ናቸው። አመሰግናለሁ። ልጻፋቸው እስኪ። የመጀመሪያው ጥያቄ ዌብ አፕሊኬሽን ነው የምንማረው ወይስ ምንድን ነው የምንማረው አልከኝ። ሞባይል አፕ ነው። ጥያቄ ታመም ላግ ብናደርግ ምንድን ነው የምናደርገው አልከኝ። ሶስተኛው ጥያቄ ወርድ ፕረስ አይነት እንትን ሃይፕ ሲመጣ ምንድን ነው የምናደርገው አልከኝ። ሁለተኛው ምን ነበረች? ፓይተን ብንጠቀም ከዛ አንጻር። ኦኬ አሁን አራቱም ጥያቄ አሪፍ ነው የጠየካቸው ጥያቄዎች እና አድረስ ለማድረግ ለሞክር። የመጀመሪያው ስትሬት ፎርዋርድ ነው። ኤአይ ፓወርድ አፕሊኬሽን ዴቨሎፕመንት ነው የሚለው። በእርግጥ አፕሊኬሽን ዴቨሎፕመንት የሚለው ግልጽ እየሆነላችሁ ይሄዳል። አፕሊኬሽን 3 አይነት አፕሊኬሽን አለ። ዌብ ቤዝድ አፕሊኬሽን አለ፣ ዴስክታፕ አፕሊኬሽን አለ፣ ሞባይል አፕሊኬሽን አለ። እኛ የምናተኩረው ዌብ ቤዝድ አፕሊኬሽኑ ላይ ነው። ዌብ ቤዝድ አፕሊኬሽንም ዴስክታፕም ሞባይል አፕሊኬሽንም 4 ሌየር አላቸው፣ ሜጀር ሌየር አላቸው። ፍሮንቲንድ፣ ባክኢንድ፣ ዴታቤዝ እና ሰርቨር አላቸው። የሶስቱም አንድ አይነት ነው። ሁሉም ሰርቨር አለው፣ ሁሉም ዳታቤዝ አለው፣ ሁሉም ባክኢንድ አለው። ፍሮንቲንዳቸው ነው የሚለያየው። ፍሮንቲንዳቸው ላይ የምናተኩረው ዌብ ቤዝዱ ላይ ነው።
ምክንያቱም ብዙዎቹ ስሞል ቢዝነሶች የሆነ ሰዓት ላይ ሞባይል አፕ ነው የሚያሸንፈው ተብሎ ነበረ። ግን እኔ ራሱ እያየሁት 2012 ላይ ወደ ሞባይል አፕ ዞረን ነበረ። አሁን ግን ወደ ዌብ አፕ ሁሉም ሰው እየዞረ ይመስላል። ዌብ አፕን ነው የመረጥነው። ዌብ አፕን ነው የምናተኩረው። ዌብ አፕ አወቃችሁ ማለት ሞባይል አፕ መስራት ኢዝ ቬሪ ስትሬት ፎርዋርድ። ፍሮንት ኢንዷን ብቻ ነው የምትማሩት። ዋናው ፎከሳችን ዌብ አፕ ላይ ነው። ሁለተኛው ነገር አንተ ያነሳኸው ጥያቄ አሁን ወደ ኤአይ የመጣ ነው። ኤአይ ላይ ደግሞ ኤአይ የተያያዘው ከፓይተን ጋር ነው እና ጃቫስክሪፕት ከምትማሩ ፓይተን ብትማሩ ይሻላል የሚል ጥያቄ አለና አስተያየት እሰማለሁ። እና ወድ ዩ ቲንክ ያልከኝ ቬሪ ቤዚክ ጥያቄ ነች። ባይዘዌ በጣም ብዙ ሰው የሚያነሳት ጥያቄ ነች። ፖይንት አለው ባይዘዌ አነሳሱ። ለምን መሰለ ፓይተን ብትማሩ እያለ ያለው ሰው ኤአይ ሲባል ኤአይ ብሬኑ አለ አደለ? ይሄ ሞዴሉ ለምሳሌ ቻትጂፒቲ ሞዴሉ አለ፣ ጀመናይ ሞዴሉ አለ፣ ኦር ክላውዲያ ሞዴሉ አለ። ሞዴሉን ቢልድ ለማድረግ የሚፈልግ ሰው ሲሆን ሞዴሉን ዴታ ኮሌክሽን አለ፣ ዴታ ክሊሪንግ አለ፣ ክላሲፋይ ማድረጉ አለ፣ ከዛ ሞዴሉን ትሬን ማድረጉ አለ። ብሬኑን ለመገንባት ስትሞክር እንደዚህ ከዴታ ጋር የተያያዘ ነገርን ለመስራት በላንጉዌጅ ደረጃ ተመራጩ ላንጉዌጅ ፓይተን ነው። ባይ ፋር የዴታ ላንጉዌጅ ነው ፓይተን። ነገሩ ኤአይ ስለሆነ ኤአይን መማር የሚፈልግ ሰው፣ ኤአይ ኢንጂነር መሆን የሚፈልግ ሰው ፓይተንን ይማር የምትለዋ ሪኮመንዴሽን የሚመጣው ከዴታ ጋር የተያያዘ ነገር የሚሰራን ለማለት ነው። ላንጉዌጁ ሞደርን ላንጉዌጅ ነው፣ አሪፍ ነው። የዴታ ኪንግ ነው ፓይተን። ሌላ ተፎካካሪ ላንጉዌጅም የለው። ምናልባት አር የሚባል አለ። አር ሰከንድ ክሎዘስት ሜቢ። ፓይተን ባይ ፋር ነምበር ዋን ዊነር ነው when it comes to ዴታን ማኒፕሌት በማድረግ ደረጃ። ግን ዴታን ማኒፕሌት የሚያደርግ ሰው ወዴት ነው የሚሄደው? የስ ዴታ ክሊነሩ ሊሆን ይችላል፣ አናሊስቱ ሊሆን ይችላል፣ ዴታ ኢንጂነሩ ሊሆን ይችላል። ማሽን ለርኒንግ ከተማረበት ደግሞ ኤአይ ሞዴሉን ቢልድ የሚያደርገው ሰው ሊሆን ይችላል። ይሄ ብሬኑ ቅድም እንዳልኳችሁ ቫሊዩ ያለው አፕሊኬሽን ሌየሩ ላይ ነው። ናት ኦን ደ ኦፕሬቲንግ ሲስተም፣ ናት ኦን ደ ብሬን ብያችኋለሁ አይደለ? አፕሊኬሽን ሌየሩ ደግሞ ማለት ዌብ ቤዝድ ነው። when it comes to the web ኪንጉ ጃቫስክሪፕት ነው፣ ናት ፓይተን። ዌብ ቤዝድ ማለት ዌብ ብራውዘሮች አሉ፣ እነ ሳፋሪ፣ እነ ክሮም፣ እነ ፋየርፎክስ ምናምን ብራውዘሮች። እነሱ ብራውዘሮች ፓይተንን አንደርስታንድ አያደርጉም፣ ጃቫስክሪፕትን ነው አንደርስታንድ የሚያደርጉት። በፓይተን የምትጽፈውን ነገር አንደርስታንድ አያደርጉልህም። በጃቫስክሪፕት የሚጽፈውን ግን ኢዝ ፓርት ኦፍ ስታንዳርድ አንደርስታንድ ያደርጋሉ። እና when it comes to ዌብ ኪንጉ ጃቫስክሪፕት ነው። when it comes to ዴታ ኪንጉ ፓይተን ነው። ከሁለት አንዱን ምረጥ ብትለኝ ቤዝድ ኦን ዋት ቫሊዩ ያለው አፕሊኬሽን ላይ ሌየር ላይ ከሆነ አፕሊኬሽን ሌየርን መርጫ አለው ላለ ሰው ጃቫስክሪፕትን ነው መማር ያለበት። አይ እኔ ዴታ ላይ ነው ማተኮር የምፈልገው፣ ብሬኑንም መስራት ላይሆን ይችላል። አንዳንድ ጊዜ ዴታ አናሊሲስ ማርኬቲንግ ላይ የሚሰሩ ሰዎች አናሊሲሱን የሚፈልጉ ሰዎች አሉ። ዴታ አናሊሲስ ላይ ነው ማተኮር የምፈልገው ላለ ሰው ፓይተን ኢዝ አ ጉድ ስታርቲንግ ፕሮግራሚንግ ላንጉዌጅ። ለእኔና ለእናንተ ግን በፓይተን ብንጀምር አሉ ፍሬምወርኮች ጃንጎ ምናምን የሚባሉ ግን ሰከንድ ቤስት ኦር ሰርድ ቤስት ላንጉዌጅን ተጠቅመን ዌብ አፕሊኬሽን መስራታችን ነው። ስቲል ጃቫስክሪፕት መማራችን አይቀርልንም። ምክንያቱም ፓይተን ብራውዘር ላይ ስለማይሰራ ብራውዘሩ ላይ እንዲሰራ ለማድረግ ጃቫስክሪፕት መማር አይቀርም። በዚች በተጣበበች 6 ወር ደግሞ ለባክንድ ሌላ ላንጉዌጅ ለፍሮንቲንድ ሌላ ላንጉዌጅ ተምረ ስለማይሰራ ፍሮንቲንድ ላይም ባክንድ ላይም የሚሰራ አንድ ላንጉዌጅ መምረጥ ነበረብን። ኮሬክት ዲሲሽን ጃቫስክሪፕት ነው። ጃቫስክሪፕት is by far the most used programming language when it comes to web application. Python is the most powerful and the most used programming language when it comes to data. በዴታው ሳይድ ወይም በብሬኑ ሳይድ እየሄድን ሳይሆን በአፕሊኬሽኑ ሳይድ እየሄድን ስለሆነ ነው ጃቫስክሪፕት የመረጥ ነው። it's the correct decision. ሌላው ነገር ደግሞ
አማርኛ ቋንቋ ተምረህ ከዛ እንግሊዝኛ እንደመማር አይደለም ፕሮግራሚንግ ላንጉዌጅ። ጃቫስክሪፕት እና ፓይተን ኦልሞስት 80-85% ነገራቸው አንድ አይነት ነው። ፎር ሉፕ ጃቫስክሪፕት ላይም ፓይተንም ፎር ሉፕ ነው። ኮንዲሽናል ስቴትመንት ፓይተንም ኮንዲሽናል ስቴትመንት ነው። አንድ ፕሮግራሚንግ ላንጉዌጅ ተማርክ ማለት ዓለም ላይ ያሉ ሁሉንም ፕሮግራሚንግ ላንጉዌጆች 80-90%ቸውን አወክ ማለት ነው። ለመማር the easiest programming language right now አፕሊኬሽንን መስራት እያስተማረህ ጃቫስክሪፕት ነው። ለጀማሪ ጃቫስክሪፕት is the right choice. the most dominant ዌብ ላይ the easiest to learn በብዙ አንግል ስታየው ጃቫስክሪፕት ስለሆነ የጀመርንበት ምክንያት እሱ ነው። so again ቫልዩ ያለው አፕሊኬሽን ሌየር ላይ ስለሆነ ወደፊት ፓይተን ብትማር ጥሩ ነው። እኔ ተምሬያለሁ። ለምሳሌ ይጠቅምሃል። ምክንያቱም አናሊሲስ ላይ ስትሄድ ወር ምናምን ስክሪፕት ማድረግ ስትፈልግ አንዳንድ ነገሮች ላይ ይጠቅምሃል። ግን ናት ነው ለአሁኑ ጃቫስክሪፕት ይሰማል? ድምጼ ይሰማል? ኦኬ። ፈርስት ኦፍ ቴንክ ዩ ፎር ዲስ ኦፖርቹኒቲ አመሰግናለሁ። እና ጥያቄ ቅድም ከኤአይ ጋር ያነሳው ጥያቄ ነው እና አሁን ኢን ዘ ፊውቸር ኤአይ ባለበት አንድ ሶፍትዌር ኢንጂነር ኦር ደግሞ አንድ ዌብሳይት ዴቨሎፐር የሚሰራው ስራ ኤአይ ካለ ኤአዩ የሚሰራውን ነገር ማኔጅ ማድረግ አይሆንም ወይ? ላይክ ኤአዩ ላይ የሚሰራውን ነገር ላይ ዲሲሽን ሜክ አይሆንም ወይ? ራዘር ዳን ኮዲንግ ኦር ዴቨሎፒንግ ዌብሳይት አሰድ ሶፍትዌር ኢንጂነር ለብቻው እሱን ከማድረግ ይልቅ ኤአይ የሚሰራውን ነገር ማኔጅ ወደ ማድረግ አይለወጥም? ኤኒዌይስ እኮ አሁን ኮምፒውተሩ የሚሰራውን ነገር ማኔጅ ማድረግ ነው የኮደሩ ስራ። ኮምፒውተሩ የሆነ የሚሰራት ነገር አለች፣ ግን ኮምፒውተሩ ኢንስትራክሽን እንዲወስድ ራይት ዌይ ኢንስትራክሽኑን ለመጻፍ እንደዚህ ስለሆነ ከዚህ ጋር ኮዷን አምጥቼ ከስታክ ኦቨርፍሎ ከኮድ አምጥቼ በዚህ መንገድ ባስቀምጥለት ኮምፒውተሩ ስራውን ይሰራል። አይ አንተ እሱን ማሰብ የለብህም ኤአዩ ራሱ በዚህ መንገድ ያስቀምጥልሃል ካልሽው፣ አሁን በዚህ መንገድ እንደዚህ ያስቀምጥልኝ ብለሽ ኤአዩን ማዘዝ ይሆናል ስራሽ። ሪመምበር ምን እንዲፈጠር እችን ነገር ሁሌ ያስታውሷት። ቢዝነስ ማለት ሶፍትዌር የሚሰራው ኦር ኤኒቲንግ እስካሁን የምታዩት ነገር የሆነ ፕሮብለም አለ፣ እንደ ወርልድ ያለ ፕሮብለም። ያንን እንደ ወርልድ ያለውን ፕሮብለም ሶልቭ ለማድረግ ሶሉሽን ፕሮቫይድ ለማድረግ ወይም ደግሞ ኮምፕሌክስ የሆነውን ነገር ሲምፕሊፋይ ለማድረግ ነው የምትጠቀሙት ሶፍትዌርን። ምን ስላደረግሽ ነው ሲምፕሊፋይድ የሚሆነው? ኤአይን ሄደሽ ዝም ብለህ ሲምፕሊፋይ አድርግልኝ አትዩ። መጀመሪያ ፕሮብለሙን አናላይዝ ታደርጊና አሃ እዚህ ጋር እኮ ፎርም ብናስቀምጥ እዚህ ጋር አሁን ቅድም ለምሳሌ ዌብሳይታችንን ስናሳየሽ ከዛ ፌዝ1 ብለን ዊክ1 ብለን እንደዚህ እኮ ብናስቀምጥ ክሊክ ሲደረግ ወደዚህ ብሄድ ቼክሊስት ቢኖር ማርክ ቢያደርጉት ምናምን የሚለው አለ አይደለ? ማርክ እንድታደርጊው ለማድረግ ኮድ መጻፍ ነበረብኝ። አሁን ግን እዚህ ጋር ማርክ እንዲያደርግ አድርገህ ኮድ ጻፍልኝ ብለው አሁን አይ ኖ ምን ፕሮብለም ሶልቭ እያደረግኩኝ እንደሆነ። the only difference ቁጭ ብያችን ኮንዲሽናል የሆነች ሎጂክ ከመጻፍ ይልቅ አሁን የሚጽፍልኝ የሚያግዘኛል። እነዛን ፍጥነቱን ተጠቅሜ እንትን ሰብስቤ ሶሉሽን ፕሮቫይድ አደረግኩኝ። ተማሪዎቹ ችግር ካለባቸው ማውቅበት ቼክሊስት ትራክ ማድረጊያ። ያንን ሶሉሽን እያጻፈው የሚሄደው ሶፍትዌር ዴቨሎፐሩ ነው። እነሱን ሰብስቦ ማኔጅ ማድረግ ይችላል እንበልና አንቺም ሶፍትዌር ዴቨሎፐርሽ፣ ዘላለምን ሶፍትዌር ዴቨሎፐር ነው፣ እኔም ሶፍትዌር ዴቨሎፐር ነኝ። ሶስታችንም የተለያየ ትምህርት ቤት ቦታ እየሰራን ነው። አንዱ ኢቫንጋዲ ጋር፣ አንዱ የሆነ ቦታ ጋር። አንቺ ኢቫንጋዲ ጋር ስትመጪ እነሱ እኮ ሶፍትዌራቸው ላይ እንደዚህ ስንቸገር የሚያዩበት ቦታ አለ፣ ወደኋላ ስንቀር የሚያዩበት ቦታ አለ፣ ሪፖርት የምናደርግበት ቦታ አለ፣ ኮሚኒኬት የምናደርግበት ቦታ አለ። እንትና ትምህርት ቤት ስንሄድ ግን በቃ የጋርዮሽ ስርዓት ላይ ያሉ ነው የሚመስሉት፣ ምንም የላቸውም ካልሽ የት ነው ሪኮመንድ የምታደርጊው? ሰው ወደ የተሻለ ቴክኖሎጂ ወዳለበት ነው አይደል? ግን ሌላ ቦታ ስትገቢ ለምሳሌ እነሱ የኦኩለስ መነጽር አድርገሽ ኢንተራክቲቭ በሆነ መንገድ በጣም ግልጽ በሆነ መንገድ ደግሞ እያሳዩ ነው እንበል። አረ ኢቫንጋዲዎችማ ጋርዮሽ ላይ ነው ያሉት መሰለኝ፣ እዛ ሳይሆን እዛ ግቡት ብለሽ ወደ ቤተር ወደ ቴክኖሎጂ ወደ ሆነው ነው አይደል ሪኮመንድ የምታደርጊው? ማን ነው ቤተር ቴክኖሎጂን የሚሰራው? ዴቨሎፐር ሆኖ ኤአይን እየተጠቀመ ቤተር ሶሉሽን የሚሰጠው ሰው ነው አይደለ? ዛሬም የዛሬ 5 ዓመትም የዛሬ 10 ዓመትም
ቱሉን ተጠቅመሽ የምትሰሪው ነገር ይለያል እንጂ አንቺ ዝም ብለሽ ቁጭ ብለሽ እያሰብሽ ይሄን አርግልኝ እያልሽው ሶሉሽኑ አይመጣም። ዴቨሎፐሩ፣ የቴክኖሎጂ ባለሙያው፣ ፕሮዳክት ዴቨሎፐሩ፣ ፕሮዳክት ዲዛይነሩ ነው ቁጭ ብለው አንቺ ነሽ ፕሮዳክት ዲዛይነሯ ይሄ ፕሮብለም ነው ያለባቸው ተማሪዎቹ እያልገባቸው ያለው ይሄ ነው። ስለዚህ በዚህ መንገድ ይሄን ሶሉሽን ፕሮቫይድ አድርግልኝ፣ ይሄን ሰኪውር በሆነ መንገድ ዲፕሎይ አድርግልኝ እያልሽ ሰኪውርድ የሆነ አፕሊኬሽን የምትሰሪው ዛሬም የዛሬ 5 ዓመትም ፍጥነትሽ 5 ቀን ይወስድብሽ የነበረ ወደ 5 ደቂቃ ሊወርድ ይችላል። ግን ኮምፒቲሽን ነው። እኔ በ5 ደቂቃ ስትሰሪልኝ ያኔ ፎርም እና ቼክሊስት ብቻ አይደለም የሚሆነው። መነጽር እፈልጋለሁ ወይም 3D የሆነ ነገር እፈልጋለሁ፣ ሌተስት የሆነውን ቴክኖሎጂ እፈልጋለሁ። ያኔም ውድድሩ ቴክኖሎጂ ነው የሚሆነው። ወይም የሚያዋራኝ ነገር እፈልጋለሁ፣ ወይም የማስበውን የሚያውቅ ነገር እፈልጋለሁ፣ ወይም ዘ ሌተስት ቴክኖሎጂ ነው የምፈልገው። ከስተመር የሚፈልገው ሞር ኤፊሽንት የሆነ ነገር ስለሆነ ሞር ኤፊሽንት የሆነውን ሌተስት የሆነ ነገር መቼም ቢሆን የሚገነባው ቤተር አንደርስታንዲንግ ኦፍ ፋውንዴሽን ኖሮት ቱሎቹን እንዴት መጠቀም እንደሚችል የሚያውቀው ሰው ነው። ቢገስት ሚስቴክ ኮንቲኒየስሊ የማየው አሁንም ቢሆን ፋውንዴሽኑ ሳይኖረው ቁጭ ብሎ በማሰብ ብቻ በማውራት ብቻ ሁሉም ሶሉሽን እንደሚመጣ ያስባል ሰው ብሎ ነገር የለም። ቱል እሱን አይሰጥሽም። ኤአይ ቱል ነው። ምን አድርጎ እስቲ የትኛው ትምህርት ቤት አፕሊኬሽን ነው በኤአይ ብቻ ቢልድ ተደርጎ ከኛ አፕሊኬሽን የበለጠው? የት አይተነዋል እስከዛሬ? የትም አናየው። ኤአዩን የሚጠቀሙት ሰዎች ኢንጂነሮቹ ናቸው። ከኢንጂነሮቹ ውጪ ኤአይ መጠቀም ጥቅም የለውም፣ ኢንጂነር አትሁኑ እያሉ ያወሩ ያሉት ወይ ምን እንደሆነ የማያውቁት ሰዎች ናቸው እንጂ ያለ ኢንጂነሪንግ ባክግራውንድ ሳይኖረው ይሄ ፋውንዴሽኑ ሳይኖረው ትምህርት ቤት ገብቶ አይደል እቺ ቤዚክ የሆነችው ዲፕሎይ ማድረግ ምናምን ማድረግ ፋውንዴሽኑ ሳይኖረው ጠቃሚ ነገር የሰራ ሰው አይተናናቅ። ቢሆን እንኳን እንበል የዛሬ 5 ዓመት እዛ ጋር ደረስን እንበል፣ ቤተር ፋውንዴሽኑን አንደርስታንድ የሚያደርገው ሰውዬ ቤተር ነገር ቢልድ ማድረግ ይችላል። ውድድሩ ላይ ያኔም የሚያሸንፈው ፋውንዴሽኑ ያለው ሰው ነው። ልፋት ነው ፋውንዴሽኑን መማር የምትል አስተያየት ጆሮአችሁ ውስጥም ከገባ በቃ የተሸወድከው ሰውዬ ነህ እንዴ ብላችሁ ለፉት። እስቲ ያሳየን፣ ፋውንዴሽኑ ሳይኖረው የገነባ ሰው አሳየን እስቲ። ፋውንዴሽኑ ካለው ሰው የተሻለ ነገር ሲገነባ አሳየን እስቲ። ጊዜው እንኳን ቢደርስ 2035 ላይ ሆኖ ኤአይ ሁሉን ነገር የሚሰራበት ደረጃ ላይ እንኳን ብንደርስ ቤተር ሴኪርድ የሆነ ቤተር ኦፕቲማይዝድ የሆነ ፈጣን የሆነ ምናምን ነገር ስትራክቸር አድርጎ ለመገነባባት ስቲል ቤተር አንደርስታንዲንግ ያለው ሰው ይበልጣል። ውድድር ነውና ያኔም የሚያሸንፉት ኢንጂነሮች ናቸው። ያኔም ፋውንዴሽኑ ያላቸው ናቸው የሚያሸንፉትና የስ ይህን ነገር ተደጋጋሚ ሰማ ነው። አይ ዶንት ኖ ኢፍ ዩ ሪመምበር፣ እናንተ ላታዩት ትችላላችሁ። ቻት ጂፒቲ የወጣ ሳምንት ቪኦኤ አሁን እንኳን የለም። የቪኦኤ አንድ ጋዜጠኛ ደወለና እኔ ጋ አዱኛ ቻት ጂፒቲ የሚባል ነገር መጥቷልና ሁሉንም ስራ ሊወስድ ነው፣ ምን ታስባለህ? ስቲል አለ ዩቲዩባችን ላይ አለ። 2022 ላይ ነው። ቻት ጂፒቲ እኮ ቱል ነው፣ ቱል ትጠቀመዋለህ እንጂ ሪፕሌስ አያደርግህም፣ ፓወር ይሰጠሃል እንጂ የሚል መልስ ነው የሰጠሁት። ቱ ዚስ ዴይ ዘ ሴም አንሰር። የእውነት ው እያየ ነው። ቱ ዚስ ዴይ ዘ ሴም አንሰር ነው የሚሰራው። የዛሬ 4 ዓመት የምትጠይቅ ዘ ሴም አንሰር ነው የምመልሰው። ቱል ነው። ኤአዩ ሳይሆን ሪፕለስ የሚያደርጋችሁ ኤአዩን የሚጠቀም ሌላ ሰው ሪፕለስ ያደርጋችኋል፣ ቴክ ኦቨር ያደርጋል የእናንተን ስራ። ኤአዩን የሚጠቀም ቤተር ሰው ለመሆን ቤተር ፋውንዴሽን ቤተር አንደርስታንዲንግ ያለው ሰው ለመሆን መጣር ነው። ኤአዩ እየመጣ ስለሆነ አትማሩ። ዘ ወርስት አድቫይስ ኤኒዋን ካን ጊቭ ዩ። ሴንስ ይሰጣል አሁን ያልኩሽ። ፐርፌክት። እችን 6 ወር በዚህ በኩል የሆነ ነገር ሊያስገቡብሽ ከሞከሩ አንቺ አይንሽን የሚያሺ ጆሮሽን የሚያሺ ግድ የለም ፋውንዴሽኑን ከያዝኩ በኋላ እንናወራለን እንበልና የዛሬ 5 ዓመት እዛ ጋር ተደረሰ እንኳን እንበል። ፕሮቶኮሉን ማወቅሽ ፋውንዴሽኑን ማወቅሽ ስቲል ፕላስ ነው የሚሆነው እንጂ ወይ ከሰርሽ አትባይም። የምታውቂው ሰው የምታውቂው ጓደኛ የምታውቂው ዘመድ ካለም
አትሸወዱ የምትለዋን ምክር ንገሪያቸው። ናይክስ መማር ፋውንዴሽንሽን መገንባት የገነባው ሰው ነው የዛሬ 2 ዓመት 3 ዓመት 4 ዓመት የሚያስተምረው። ቁጭ ብሎ መማርማ ማደግማ መክሰር ነው እያለ ያለው ሰው ከ2020 ጀምሮ 2025 ላይ 2026 ላይ ቁጭ ብሏል። 2030 ላይም ቁጭ ይላል። ሌላ አልተርኔቲቭ እስካልነገረሽ ድረስ አትማር የሚል አስተያየት ወይም አትደግ የሚል አስተያየት የሚሰጠሽን ሰው ኮስተር ብለሽ አንቺ ዝጋ ማለት ነው ያለብሽ እና ዝጉ በያቸው። ሌላው ጥያቄ ግን እንትን ኤአይን ማለት ነው ፋውንዴሽኑ ያስፈልጋል ምናምን ያልከኝ ገብቶ እኔም እንትን ይለኛል ይገባኛል። ግን ኤአይን ዴቨሎፐሮቹ እየፈሩት አይመስልህም? አንደኛ ስራችንን ይወስድብናል ስለሚሉ፣ ያ ደግሞ ምንም የኮዲንግ እንትን የሌለው ሰው በቃ የሆነ ፕሮዳክት ሰርቶ በጠቅ አድርጎ ኮድ ስለ ኮድ የማያውቀው ኮድ ኳሊቲ የማያውቀው ሰውዬ የሆነ ፕሮዳክት አውጥቶ ልታገኘው ትችላለህ። ዴቨሎፐሮቹ ግን እንደ ቱል ነው የሚያዩትና በደንብ እየተጠቀሙት ይመስልሃል? ዴቨሎፐር ሆኖ አሁን የኤአይ ቱል የማይጠቀም ሰው የለም፣ እየተጠቀሙት ነው። ዴቨሎፐር ያልሆነ ደግሞ ጠቅጠቅ አድርጎ ፕሮዳክት እየለቀቀ ያለ ሰው የለም። ጠቅጠቅ አድርጎ ፕሮዳክት መልቀቅ የምትለዋ ነገር ጢኒጥዬ የሆነች የትም ግባ ማትላት ኖት መያዣ ወይም የሆነች ቬሪ ሲምፕል አፕሊኬሽን መስራት ሊያደርስልህ ይችል ይሆናል እንጂ እንደ ኢቫንጋዲ አይነት አፕሊኬሽን አሁን ስራለኝ ብትለው መስራት የሚችል የኤአይ ቱልም ሆነ ምናምን የለም። በቃ ዴቨሎፐሮቹ እነዛን ቱሎች ተጠቅሞ ይገነባሉ። የኢቫንጋዲ ዴቨሎፐሮች ይጠቀማሉ ኤአይ ቱልን። ግን ዴቨሎፐር ያልሆነ ጠቅጠቅ አድርጎ መገንባት የሚባል ነገር የለም። ቢደረስ እንኳን እዛ ጋር ቢደረስ እንኳን ውድድር ነው። ሪመምበር ዚስ ውድድር ነው። ዴቨሎፐሮቹ ጠቅጠቅ አድርጎ የፈጠረው ሰውዬ ከሚፈጥረው አፕሊኬሽን ወይ ቤተር ወይ አድቫንስድ የሆነ 3 ጊዜ ጠቅጠቅ አድርገው አፕሊኬሽን መፍጠር ይችላሉ። የሆነ እንደ ይቺ ነገር አስታውሳት። አፕሊኬሽን እንደ ቧንቧ ስራ ኦር እንደ ግንብ አንዴ ቧንቧው ከተዘረጋ ስራውን እስከሰራ ድረስ አለቀ የሚባል ነገር አይደለም። አፕሊኬሽን ውድድር ነው። ዛሬ አሁን አፕሊኬሽን ከሰራ ነገ ከዛ የተሻለ አፕሊኬሽን ያስፈልጋል ከስተመር ኢምፕረስ ለማድረግ። እናንተ ራሳችሁን ስታዩ የዛሬ 10 ዓመት የነበሩ አስጠሊታ ዌብሳይቶች ላይ ሄዳችሁ የምታዩት የሚሰማችሁ ነገር እና ዛሬ የምታዩት ነገር አንድ አይነት ነው። የሆነ የማይሰራ ፈንክሽናል ያልሆነ ማያምር አፕሊኬሽን ላይ ሄዳችሁ ካምፓኒውን ራሱ ጀጅ ታደርጉታላችሁ በማየት። በየጊዜው ኢምፕሩቭ ማድረግ ያለበት ነገር ስለሆነ ጠቅጠቅ አድርጎ በቃ የሚሰራ ነገር ለቋል የሚባል ነገር የለም። ነገ ያ ቢዝነስ ጠቅጠቅ አድርጎ ከተሰራው ጋር ሌላ ኢንጂነር የሰራው ወይም ደግሞ ፋውንዴሽኑ ያለው ሰው የሚሰራው የተሻለ አፕ ስለሚሆን ሁሌም የሚፈለገው የተሻለ ኖሌጅ ያለው ፋውንዴሽኑ ያለው የሚሰራው ነው። የስ ፍጥነቶች በጣም እየጨመሩ ነው። የስ እነዚህ ኢንትሪ ሌቭል ላይ ያሉ ትንንሽ የእውነት ሶሉሽን ያልሆኑ ነገሮች፣ አላስፈላጊ የሆኑ ነገሮች እየተቀነሱ ነው። አት ዘ ኤንድ ኦፍ ዘ ዴይ ግን አሁን ያልከኝ ነገር ጀስት በቲዮሪ ደረጃ ያለ እንጂ ፕራክቲካሊ ምንም ያላየነው ነገር የምታውቁት የለም። ኮድ የማያውቅ ሰው፣ ፋውንዴሽን የሌለው ሰው፣ የኮምፒውተር ሳይንስ ባክግራውንድ የሌለው ሰው የእነዚህን ኤአይ ጡሎች ተጠቅሞ ጠቅጠቅ አድርጎ ዴቨሎፐሩን የበለጠ የተሰራ ነገር አንድ ነገር አታውቁም። ጠቅጠቅ የሚያደርጉን ራሱ የሚሰራው አትሊስት የ6 ወር ፋውንዴሽን ያለው ሰው ነው። ባክግራውንድ የሌለው ሰው አንድ ማኔጅመንት ላይ ያለ ሰውዬ ተነስተው ጠቅጠቅ አድርጎ ምንም ነገር አይሰራም። እሱ ራሱ ፉል ስታክ ተምሮ አንደርስታንድ ካደረገ በኋላ ዴን የሆነ ነገር ሊሰራ ይችላል። ለዛ ነው ፋውንዴሽኑን የምታገኙ ሰዎች ለእናንተ ትልቅ ከእግዜር የተላከ መልእክት ነው ምላችሁ። 10 ዓመት ልምድ ያለው ሰውዬ መስራት የሚችለውን አፕ በ6 ወራችሁ አሁን መስራት ልትችሉ ነው። 6 ወሯንም ግን ሳታሳልፉ ፋውንዴሽኑ ሳይኖራችሁ የቱ ጋር ነው ጠቅጠቅ የምታደርጉት? ምንድን ነው ጠቅጠቅ የምታደርጉት? ዛትስ ጀስት ዝም ብላ እየተወራች ያለች ነች። እና እኔ ኢንዱስትሪ ውስጥ እኔ ራሴ ጠቅጠቅ አድርጎ እኔ ራሴ ኮድ ሳልጽፍ ጠቅጠቅ አድርጌ የሰራሁት አፕ የለም፣ አይከሰትም። እሷ ወሬዋ ነች። ዶንት ወሪ። እዛ ጋር እንኳን ብንደርስ እንኳን አንድ ምንም ባክግራውንድ የሌለው ሰው እየጠቅጠቅ አድርጎ ከሚሰራው ባክግራውንድ ያለው ሰው እንደኔ አይነቱ ወይም እንደ 6 ወር ኮርሱን ፋውንዴሽኑን የጨረሰ ሰው የሚሰራው አፕ ማች ቤተር ስለሚሆን
ፉክክሩ ላይ የሚያሸንፈው እሱ ነው። አላቂ የሚባል ነገር ስለሌለ at the end of the day ቤተሩ ስለሆነ የሚፈለገው at the end of the day ፋውንዴሽኑን የተረዳው ሰው ነው ቤተር የሆነ ነገር የሚገነባው። so I hope አድረስ አድርጌልሃለሁ አንተንም ጥያቄ። የሁላችሁም ፍርሃት እንደሆነ ይገባኛል። በጣም ትልቅ ሚስኮንሰፕሽን ያለበት ነገር እንደሆነ ይገባኛል። ሞር እየተረዳችሁት ትሄዳላችሁ። እያወቃችሁት ስትሄዱ አመታት እያለፉ ሲሄዱ ሴም አስተያየት 2022 ላይ ይሰጥ ነበረ። ቴስቲንግ ኢዝ ኤ ቱል፣ በራሱ የሚሰራው ነገር የለም። ቢኖር እንኳን ቤተር የሆነ ነገር የሚሰራው ፋውንዴሽኑ የገባው ሰው ነው። ይሄው አስተያየት ዛሬም ልክ ነው፣ የዛሬ 4 ዓመትም ልክ ነበረ። ሞስት ፕሮባብሊ የሚቀጥሉት 3-4 ዓመትም ስቲል ልክ የሚሆን አስተያየት ነው። ፋውንዴሽን የሌለው ሰው በድንገት ጠቅ አድርጎ ምንም ከኢንጂነር እኩል የሚፎካከር ነገር አይፈጥርም።